ቦንግ ዋን በደቡብ ኮሪያ ቡልሃውስ ውስጥ አስደናቂ የምግብ ዝግጅት ተሰጥኦ ያለው በእድሜ ትንሹ ሼፍ ነው። አንድ ቀን የሀገሪቱ ብሔራዊ ምክር ቤት ለቻይና አምባሳደር የራት ግብዣ ያዘጋጃል። አምባሳደሩ ስለ አሳ አጥንት በጣም ጥንቁቅ በመሆናቸውም ቦንግ በጥንቃቄ የአሳ ምግብ እንዲዘጋጅ ይጠይቃል። ቦንግ ስራውን ከተቀበለ በኋላ ወዲያውኑ ወደ ዝግጅት ይገባል። ምሽት ላይ የራት ግብዣው ተጠናቆ ለአምባሳደሩ ይቀርባል። ባልታሰብ ሁኔታ ግን አምባሳደሩ ምግቡን ሲቀምሱ ውስጡ የተደበቀ የአሳ ማጥመጃ መንጠቆ ያገኛል። በዚህ ጊዜ ቦንግ በፖለቲካ ሴራ ውስጥ መዘፈቁን ጨርሶ ሳያውቅ ከስራ ባልደረባው ጋር የፍቅር ጊዜ ያሳልፍ ነበር። በኋላ በዚያው ምሽት ሁለት የፖሊስ መኮንኖች ወደ ቦንግ አፓርታማ መጥተው በሩን ያንኳኳሉ። ቦንግ ባለስልጣናቱ ሊወነጅሉት እንደፈለጉ ስለተረዳ ፖሊሶቹ እሱን ለመያዝ በሚጣደፉበት ወቅት በረንዳው ላይ አምልጦ ለመውጣት ይሞክራል። እዚያ ግርግር መሃል ቦንግ በሚያሳዝን ሁኔታ ከታች ወዳለው የመዋኛ ገንዳ ውስጥ ይወድቃል። ራሱም ከገንዳው ወለል ጋር በኃይል ይጋጫል። በሆነ ምክንያት አንዲት ሴት ወደ እሱ በዋና መታ ከንፈሩን ስትስመው እሱ ግን ይበልጥ ወደ ውስጥ መስመጡን ይቀጥላል። ቦንግ ሲነቃ ራሱን በማያውቀው አልጋና ይበልጥ እንግዳ በሆነ ክፍል ውስጥ ያገኘዋል። የሆነ ችግር እንዳለ ስለተሰማው በአቅራቢያው ወዳለው መስታወት በፍጥነት ይሮጣል። ነገር ግን ወደ ሴትነት ተለውጦ በማየቱ ክፉኛ ይደነግጣል። ለጥቂት ጊዜ ካንሰላሰለ በኋላ ቦንግ በመውደቁ የተነሳ በህልም ዓለም ውስጥ እየቃዠሁ መሆን አለበት የሚል መደምደሚያ ላይ ይደርሳል። ምን እንደተፈጠረ ለማወቅ ከክፍሉ በዝምታ ይወጣል። ነገር ግን ከክፍሉ ውጭ በደርዘን የሚቆጠሩ ሴቶች ለሱ እየሰገዱ በክብር ሲጠሩ ሲያይ በጣም ይደነግጣል። በዚህ በመገረም ቦንግ ከህንፃው ውጭ ይሮጣል። ነገር ግን በድንገት በእግሮቹ መካከል ሲፈትሽ ወንድነቱን ማጣቱን የተረዳው ያኔ ነበር። መጀመሪያ ላይ በህገወጥ የሰዎች ዝውውር ተጠልፎ የጾታ ቀያሪ ቀዶ ጥገና ተደርጎለት እንደሆነ ያስባል። ይሁን እንጂ አካባቢውን ሲመለከት ቦንግ በጊዜው ወደ ኋላ እንደተመለሰ ይገነዘባል። ይህ ክፉኛ ያስደነግጠዋል። በመጨረሻም ወደ ቤተ መንግስት ይመለሳል። ቀስ በቀስ ሲረጋጋ ከሴት አገልጋዩ እንደተረዳው አሁን ያለበት ዘመን በጆሰን ስርወ መንግስት 1851 ዓመተ ምህረት ሲሆን የሱ ማንነትም እመቤት ኪም ሶዮንግ እንደሆነ ይነገረዋል። አገልጋዋ አክሎም ባልታወቀ አደጋ የሶዮንግ አካል በሐይቅ ላይ ተንሳፎ እንደተገኘ ታስረዳዋለች። እንደ ዕድል ሆኖ ጠባቂዎቹ በጊዜ ደርሰው አግኝተዋት ወደ ቤተ መንግስት መለሷት። ቦንግ እሱና ሶዮንግ በውሃ አማካኝነት ነፍሳቸው ተለዋውጦ መሆን አለበት ብሎ ይገምታል። ወደ ቤቱ ለመመለስ ያለው ብቸኛው ተስፋም በዚህ ሐይቅ ላይ ብቻ እንደሆነ ያስባል። በአገልጋዋ መሪነት ቦንግ ወደ ሐይቁ አቅጣጫ በፍጥነት ይሄዳል። ነገር ግን እቅዱ ባልታሰበ ሁኔታ ይከሽፋል። እሱም በጭቃማ መሬት ላይ በኃይል ይወድቃል። አገልጋዋ ሌላ ሰው በድጋሚ እንዳይወድቅበት ታላቋ ንግስት ሶንወን አገልጋዮቹ ሐይቁን በአንድ ሌሊት እንዲያደርቁት አዘዋል ስትል ታስረዳለች። ይባስ ብሎ ሶዮንግ ንጉስ ቾልጆንግን አግብታ ንግስት ልትሆን እንደሆነ ይረዳል። ቦንግ ሙሉ በሙሉ ተስፋ ይቆርጣል። ወደ ሴትነት መለወጡ ሳይሆን አሁን ደግሞ የማያውቀውን ሰው በግድ እንዲያገባ እየተገደደ ነው። ቦንግ በተስፋ መቁረጥ ስሜት ንጉሱን ፈልጎ በማግኘት ሐይቁ እንደገና እንዲሞላ ትዕዛዝ እንዲሰጥ ይጠይቀዋል። ሆኖም ንጉስ ቾልጆንግ ታላቋን ንግስት ሶንን ለመቃወም ምንም አይነት ስልጣን የሌለው አቅመ ቢስ ንጉስ በመሆኑ ፈቃደኛ ሳይሆን ይቀራል። የንግስቲቱ እንግዳ ጠረን አማሮም አገልጋዋ እንድታጥባት ወደ ቤተ መንግስት እንድትወስዳት ያዝዛል። ይህ ሁሉ ቢሆንም ቦንግ ተስፋ አይቆርጥም። ወለል ለማጠብ የሚጠቀመውን ባልዲ ሳይቀር ባገኘው በማንኛውም የውሃ አካል ውስጥ ራሱን በመዝፈቅ ለመመለስ በተስፋ መቁረጥ ስሜት ይሞክራል። ነገር ግን ጥረቶች ሁሉ ከንቱ ይሆኑበታል። በመጨረሻም ቦንግ ከ200 ዓመታት በኋላ በኮሪያ ሪፐብሊክ ውስጥ የሚኖር ጠንካራ ወንድ መሆኑን ለንጉስ ቾልጆንግ በግልጽ ይናዘዛል። ንጉስ ቾልጆንግ ግን በጭንቀት እየተሰቃየች እንደሆነ በማመን የሚችለውን ሁሉ በማድረግ ፈጥና እንድታገግም እንደሚረዳት ቃል ይገባላታል። እዚያ የነበሩት አገልጋዮቹ በጥንዶች የፍቅር ስሜት ቢቀኑም ቦንግ ግን ለተመሳሳይ ጾታ ፍላጎት ስለሌለው ከፍተኛ ጥላቻና መጸየፍ ብቻ ይሰማዋል። ወደ ቤተ መንግስት ከተመለሰ በኋላ ቦንግ በንጉሳዊ ሐኪም የሚደርስበትን አሰቃቂ የሕክምና ስቃይ መታገስ ጀምራል። ሊቀይረው ከማይችለው ዕጣ ፈንታ ጋር ፊት ለፊት የተጋፈጠው ቦንግ በመጨረሻም የንግስቲቱን ሚና በግድ ይቀበላል። ከጥቂት ቀናት በኋላ የሰርጉ ቀን ይደርሳል። ቦንግ የጥንት ሰርግ እንዲህ የተወሳሰበ ይሆናል ብሎ በጭራሽ አልጠበቅም ነበር። ከባድ የሆነው ንጉሳዊ ልብስ መልበስ ብቻ ሳይሆን 9 ኪሎ ግራም የሚመዝነውን ዘውድ ጭንቅላቱ ላይ ማድረግ ነበረበት። ስነ ስርዓቱ ሲጀመር ንጉስና ንግስቲቱ በቀዩ ምንጣፍ ላይ ይራመዳሉ። በዚህ ቅጽበት ቦንግ ተንኮል የተሞላበት ፈገግታ ያሳያል። በጆሰን ታሪክ ውስጥ የመጀመሪያዋ ያለ ጡት ማስያዣ የተጓዘች ሴት ለመሆን በማሰብ ደረቷ ላይ የተጠመጠመውን ጨርቅ በድብቅ ታተዋለች። ከዚያም በአገልጋዩ እርዳታ የሚጠበቅባትን የሰርግ ስነ ስርዓቶች በሙሉ በተሳካ ሁኔታ ትወጣለች።
ቦንግ በመጨረሻ ያረፈች ይመስላት አገልጋዋ በተቻለ ፍጥነት ንጉሳዊ ልጅ መውለድ እንዳለባት ታስታውሳታለች። ይህ ማለት ዛሬ ምሽት ከንጉሱ ጋር ማደር አለባት ማለት ነው። ቦንግ በዚህ ዜና ክፉኛ አስደነግጣለች። ወይን በማቅረብ ንጉሱን ለማስከር ብትሞክርም ንጉስ ቾልጆንግ ግን ለሷ ምንም ፍላጎት እንደሌለው በማሳየት እንድትርቀው ያስጠነቅቃታል። ተንኮል ያሰበ እንዳይሆን የጠረጠረችው ቦንግ ልብሷን በደንብ አጥብቃ ታስረዋለች። ነገር ግን ልክ ልትተኛ ስትል ንጉስ ቾልጆንግ ብርድ ልብሶቹን በሙሉ ለራሱ ብቻ ጠቅልሎ ይወስዳቸዋል። በዚህ ምክንያት ሌሊቱን በቀዝቃዛው ወለል ላይ ለማሳለፍ ትገደዳለች። በማግስቱ ጠዋት ቦንግ ልብሷ ተፈቶ ስታገኘው ትገረማለች። ነገር ግን ባለፈው ምሽት ስለተፈጠረው ነገር ምንም የምታስታውሰው ነገር የለም። እውነቱን ለማወቅ በፍጥነት ንጉሱን ትፈልገዋለች። ንጉስ ቾልጆንግ አብረው አስደሳች ምሽት እንዳሳለፉና በቅርቡም የሚያምር ሕፃን ልጅ ሊኖረን እንደሚችል ፍንጭ ይሰጣታል። ንጉሱን ማመን ያልፈለገችው ቦንግ የዋሸ ከሆነ በምልክት እንዲያሳያት ትጠይቀዋለች። ንጉስ ቾልጆንግ ግን ንጉሱ በጭራሽ አይዋሽም በማለት ይከራከራታል። የፊቱን ቁም ነገር የተሞላበት መግለጫ የተመለከተችው ቦንግ በድንጋጤ ትዋጣለች። ወንድነቷን አእምሮዋን መልሳ ለማደስ በማሰብ የወንድ ልብስ ለብሳ ለመዝናናት ወደ ታዋቂ የመጠጥ መንደር ታመራለች። ከጠጣችና ከሰከረች በኋላ ቦንግ ማንነቷን ሙሉ በሙሉ በመርሳት ወደ ወንዶች መጸዳጃ ቤት ትገባለች። በአቅራቢያው ያለውን ወንድ እየተመለከተች በሐዘን ስሜት እኔም እንዳንተ ነበርኩ ትላለች። በመቀጠልም በምሬት ታለቅሳለች። ይህ በእንዲህ እንዳለ ንጉሱም ከታላቋ ንግሥት ሱንወን ስልጣን እንዴት መልሶ መውሰድ እንደሚቻል ከታመኑ ምስጢረኞች ጋር በድብቅ ለመምከር ከቤተ መንግስት በስውር ወጥቶ ነበር። በድንገት የሰከረችው ቦንግ በሩን ከፍታ ትገባለች። በመጋረጃ ውስጥ ደብዝዝ ያለ ግን የምታውቀውን ሰው ትመለከታለች። ይህም ሁኔታ ውጥረቱን በከፍተኛ ደረጃ ያባብሰዋል። ልክ በዚህ ጊዜ የሰዓት ደወል ይጮሃል። የበሩ መዝጊያ ሰዓት ሳይደርስ ቦንግ በፍጥነት ወደ ቤተ መንግስት መመለስ አለባት። ምስጢራቸውን ሰምታ ሊሆን ይችላል በሚል ፍርሃት ንጉስ ቾልጆንግ ሊገድላት ይሞክራል። ነገር ግን ቦንግ ምንም አይነት ፍርሃት ሳያሳይ እንዲያውም የልዩ ኃይል አባል መሆኑን ይናገራል። በድንገት አንድ ስለታም ቢላዋ በአየር ላይ እየበረረ መጥቶ የንጉስ ቾልጆንግን የፊት መሸፈኛ ይቀደዋል። ማንነቱ እንዳይታወቅ ለመከላከል ንጉስ ቾልጆንግ በፍጥነት ያመልጣል። ያጠቃው ሰው የሶዮንግ የአጎት ልጅ ቢዮንግ ኢን ሆኖ ይገኛል። ይሁን እንጂ እሱ የጉዲፈቻ ልጅ ነው። በወንዶች መጸዳጃ ቤት ውስጥ ያገኘችው እሱን ነበር። ቢዮንግ የሰከረውን ቦንግ ወደ ቤተ መንግስት መልሶ በመውሰድ አገልጋዋ እንድትንከባከባት ይነግራታል። በኋላ ላይ ቢዮንግ ከአደጋው በፊት ባለው ምሽት ሶዮንግ ተደብቃ እንዳገኛት ያስታውሳል። ወደ ቤተ መንግስት ለመመለስ ክፉኛ የፈራች ትመስል ነበር። እንዲሁም ሁሉም ነገር ውሸት እንደሆነ ተናግራ በከፍተኛ ሁኔታ ስታለቅስ ነበር። ቢዮንግ በቀስታ ያረጋጋታል። አጋጣሚውን በመጠቀም የፍቅር ስሜት ይገልጽላታል። በመጨረሻም ይሳሳማሉ። በማግስቱ ቦንግ በራስ ምታት ተይዞ ይነቃል። አገልጋዩም የተወሰነ ምግብ ታቀርብለታለች። ሆኖም ቦንግ ምግቡን ስላልተመቸው የንጉሳዊ ዋና ሼፍ ማንቦክ በምትኩ ፈጣን ኑድል እንዲያዘጋጅ ያዘዋል። ሼፉ በቃሉ ግራ ቢጋባም የቦንግን መመሪያ በመከተል ያንን እንግዳ ምግብ ለማዘጋጀት ይሞክራል። ከተደጋጋሚ ሙከራዎች በኋላ ቦንግ በማናቸውም የምግብ አይነቶች አልረካም። የመጀመሪያው ምግብ በጣም ጤናማ ነበር። ቀጣዮቹ ደግሞ ወይ ጨው የሌላቸው አሊያም በጣም የሚያቃጥሉ ነበሩ። በመጨረሻም ዋና ሼፍ ማንቦክ ደክሞት ይህንን ስራ አልሰራም በማለት ይጮሃል። ተጨማሪ ጊዜ ማባከን ያልፈለገው ቦንግ ራሱን ለማብሰል ይወስናል። የላቀ የምግብ ዝግጅት ችሎታዋን ለማሳየት ቢላዋን ያነሳል። ንግስቲቱ ከዚህ ቀደም ጨርሶ አብስላ ስለማታውቅ አገልጋዋ በጣም ትጨነቃለች። ነገር ግን ለሁሉም ሰው አስገራሚ በሆነ ሁኔታ ቦንግ አትክልቶቹን በሚያስደንቅ ፍጥነት ጥንቃቄ በትክክል ይከትፋቸዋል። በመጨረሻም ጣፋጭ ምግብ ይዘጋጃል። ቦንግ ኑድሉን ወደ ክፍል ወስዶ ከታማኝ አገልጋዩ ጋር ይመገባል። በኩሽና ውስጥ ዋና ሼፍ ማንቦክ የቦንግን የምግብ አዘገጃጀት ችሎታ ቢያደንቅም ምግቡ መልክ እንጂ ጣዕም አይኖረውም በማለት ያፌዛል። የእሱን ግምት እውነትነት ለማረጋገጥም ሼፉ በድስቱ ውስጥ የቀረውን ትርፍ ምግብ ይቀምሳል። እንዲህ ያለ ጣፋጭ ምግብ በዚህ ዓለም ውስጥ ሊኖር መቻሉ ገርሞት ማንኪያውን በድንጋጤ ከእጁ ይጥላል። ከዚያም ብዙ ሳይቆይ ቢዮንግ ወደ ሐይቁ የገፋት ሰው ለማወቅ በመፈለግ ቦንግን ሊጠይቃት ይመጣል። ቦንግ በዚህ ግራ በመጋባቱ ምክንያት ትዝታውን በሙሉ እንዳጣ በመናገር ሊዋሽ ይገደዳል። ቢዮንግ መሳሳማቸውን ጭምር መርሳቷን ስላሰበ ከፍተኛ ያዘን ስሜት ይሰማዋል። ሆኖም ይህንን ስሜት ሳያሳይ ሊጠብቃት ቃል ይገባላታል። ቦንግ አሁን ያለበት ቤተ መንግስት በሁሉም አይነት ሴራዎች የተሞላ መሆኑንና ዘና የሚልበት ጊዜ እንዳልሆነ የሚረዳው ያኔ ነው። ነገር ግን እውነቱን እንዴት መመርመር እንዳለበት ስላልተረዳ በጥሩ ሁኔታ የሚችለውን ነገር ለማድረግና እነሱን በምግብ ለመቅረብ ይወስናል። የመጀመሪያው ዓላማው ሐይቁ እንዲደርቅ ትዕዛዝ የሰጡት ታላቋ ንግሥት ሶንወን ናቸው።
ነገር ግን ቅናት ያደረበት ዋና ሼፍ ማንቦክ የራሱን ስልጣን ለመጠበቅ ሲል ቦንግ ለታላቋ ንግስት ሶንወን የተዘጋጀውን ምግብ እንዳይመረምር ይከለክለዋል። ቦንግ በዚህ ተበሳጭቶ ሼፉን በምግብ ዝግጅት ውድድር ይሞግተዋል። መጀመሪያ ላይ ሼፉ ለሱ ተንኮሳ ግድ ባይሰጠውም ቦንግ ሲያሾፍበት ግን ወዲያውኑ ፈተናውን ይቀበላል። አንድ አገልጋይ ዶር ይደውላል። ውድድሩም ይጀመራል። ዋና ሼፍ ማንቦክ ቢላውን አንስቶ ካሮቱን ባለ በሌለ ኃይሉ ይከትፋል። ነገር ግን ቦንግ እጅግ ፈጣን በሆኑ ዱባዎቹን ያለምንም ጥረት በቀላሉ ይከትፋቸዋል። ከጥቂት ደቂቃዎች የምግብ ዝግጅት በኋላ የቦንግ ምግብ ዝግጁ ይሆናል። እሷም ደወሉን መጀመሪያ በመደወል ውድድሩን ታሸንፋለች። ሼፉ ክፉኛ ተቆጥቶ ምግብ ሲበስል ፍጥነት አስፈላጊ ሊሆን ይችላል፣ ነገር ግን ከሁሉም በላይ ጣዕም ይበልጣል በማለት ይከራከራል። ቦንግ በራስ መተማመን ስሜት በመስማማት የትኛው ምግብ የተሻለ እንደሆነ እንዲዳኝ የንጉሳዊውን ምግብ ተቆጣጣሪ ሁለቱን ምግቦች እንዲቀምስ ጠይቃለች። ተቆጣጣሪው በቦንግ የምግብ አዘገጃጀት ተደንቆ ልዩና ብርቅዬ ጣፋጭ ምግብ እንደሆነ ይመሰክራል። ሼፉ ክብሩን ብቻ ሳይሆን ስልጣኑን ያጣል፣ በብስጭትም ያለቅሳል። ቦንግ ምንም አይነት ምህረት ሳታሳይ መላውን የንጉሳዊ ኩሽና እንደምትቆጣጠር ታውጃለች። ከዚያም በአዲሱ ስልጣኗ በመጠቀም የታላቋ ንግስት ሶንወን የምግብ ፍላጎት በጥንቃቄ ታጠናለች። የተረፈው ምግብ በሙሉ የቀዘቀዘ ወይም ጠንካራ ምግብ ነበር። ቦንግ ታላቋ ንግስት ሶንወን በጥርሳቸው ህመም ምክንያት ምግብ መራጭ ሳይሆኑ እንዳልቀሩ ትጠረጥራለች። በዚህ ጊዜ በአእምሯ ውስጥ አንድ አዲስ ሀሳብ ብልጭ ይላል። መጀመሪያ ሼፎቹ ዘመናዊ የሆነ ምድጃ እንዲሰሩ መመሪያ ሰጣለች። በመቀጠልም አገልጋዮቹ በቤተ መንግስት ውስጥ ያለውን ዘይት በሙሉ እንዲያመጡ ትታዛለች። ያንን ዘይት ያለምንም ማቅማማት ወደ አንድ ትልቅ ድስት ውስጥ ትገለብጠዋለች። ያ ሁሉ ዘይት ለአንድ ሙሉ ዓመት አገልግሎት የሚውል በመሆኑ ሁሉም ሰው በሁኔታው ይደነግጣል። ነገር ግን ምግቦቹ ጣፋጭ መሆናቸውን ለማረጋገጥ ሲል ቦንግ ስለ ጥቃቅን ነገሮች ደንታ አልነበረውም። እሷም የበሬውን ስጋ በብላት በማዘጋጀት በዘይቱ ውስጥ ታደርገዋለች። በዝቅተኛ ሙቀትም ሌሊቱ ሙሉ በቀስታ እንዲጠበስ ታደርጋለች። በመቀጠልም ያልተከተፈውን ዓሳ ከትፋ በደረቅ ጨው በተሞላ የመጋገሪያ ትሪ ላይ ካስቀመጠች በኋላ ምድጃው ውስጥ ትከተዋለች። ይህንን ትርጉም የለሽ ድርጊቷን ሲመለከት የነበረው ሼፍ ለእነዚያ ብርቅዬ የምግብ ግብዓቶች ያዝንላቸዋል። ሙቀቱን በትክክል ለመቆጣጠር ሲል ቦንግ ሌሊቱ ሙሉ በምድጃው አጠገብ ያድራል። እንደ ዕድል ሆኖ ያ ሁሉ ጥረት ፍሬ ያፈራል። ምግቡን በሚያምር ሁኔታ አቀራርባ ይህንን ድንቅ ምግብ ለታላቋ ንግስት ሶንወን ታቀርባለች። ነገር ግን በዚህ ወቅት ታላቋ ንግስት ሶንወን በጥርሳቸው ህመም ምክንያት ምንም አይነት የምግብ ፍላጎት አልነበራቸውም። ይሁን እንጂ ንግስቲቱ ምግቡን ለማዘጋጀት ሌሊቱን ሙሉ ስትደክም ማድረኗን ስትረዳ አንድ ጉርሻ ለመቅመስ ተወሰናለች። ቦንግ ውጤቱን በጭንቀት እየጠበቀች ሳለ ታላቋ ንግስት ሶንወን የተቆጡ መስለው ከክፍሉ ይወጣሉ። ቦንግ እቅዷ የከሸፈ ይመስላታል። ነገር ግን ባልተጠበቀ ሁኔታ ከፍተኛ አድናቆትን ታገኛለች። ቦንግ በመቀጠል እነዚህ ምግቦች ጤናንና የወጣትነትን ውበት ለመጠበቅ ይረዳሉ ስትል ታክላለች። እንዲሁም ታላቋን ንግስት ሶንወንን በየቀኑ በግል ለማገልገል ፈቃደኛ መሆኗን ትገልጻለች። ታላቋ ንግስት ሶንወን በደስታ ተሞልተው ወዲያውኑ ሐይቁ በውሃ እንዲሞላ ትዕዛዝ ያስተላልፋሉ። ነገር ግን በሚያሳዝን ሁኔታ ዘመኑ የ19ኛው ክፍለ ዘመን በመሆኑ ይህንን ስራ ለማገዝ የሚረዱ ዘመናዊ ማሽኖች አልነበሩም። ስለዚህ አገልጋዮቹ ውሃውን በእንጨት በርሜል በእጃቸው ለመሸከም ይገደዳሉ። ይህም ሂደቱን እጅግ አዝጋሚ ያደርገዋል። ቦንግ በሁኔታው ተበሳጭቶ በፍጥነት አዲስ የሥራ ዘዴ ይቀይሳል። እያንዳንዱ አገልጋይ በአንድ ቦታ ላይ እንዲቆምና በርሜሎቹን ከአንድ ሰው ወደ ሌላ ሰው ብቻ እንዲያቀብል ይጠይቃል። ይህ አሰራር ስራውን ይበልጥ ቀላልና ፈጣን ስላደረገው ሁሉም ሰው በስርዓቱ ይረካል። ቦንግ ረጅሙን ሂደት በበላይነት በሚከታተልበት ወቅት እነሱም ስራቸውን በትዕግስት ይቀጥላሉ። ይህ በእንዲህ እንዳለ ንጉሱ ቦንግ የእሱ ሚስጥር ማወቋን አለማወቋን ለማረጋገጥ ይፈልጋል። እሷን ለመፈተሽም ንጉስ ቾልጆንግ የጃስሚን ሻይ እንድትጠጣ ይጋብዛታል። ነገር ግን ቦንግ የሻዩን ኃይለኛ መዓዛ ስታሸት በዚያ ምሽት የተፈጠረውን ነገር በድንገት ታስታውሳለች። ሊገድላት የሞከረው ንጉስ ቾልጆንግ ራሱ መሆኑን ትረዳለች። ሻዩ መርዝ መሆን አለበት ብላ ስላሰበች አይኖቿ በፍርሃት ይሞላሉ። እሱ መጀመሪያ እንዲጠጣው በማሰብ ለንጉሱ ታቀብለዋለች። ባልተጠበቀ ሁኔታ ግን ንጉስ ቾልጆንግ ሻዩን ካፉ ወደ አፏ ያጠጣታል። ብዙም ሳይቆይ ቦንግ ማዞር ይጀምራል። ነገር ግን በዚያው ቅጽበት ንጉስ ቾልጆንግ በህልሙ የሌላ ሴት ስም ሲጠራ የነበረው አስታውሳ በቁጣ ትሞላለች። እሷም ለሌላ ሴት ብለህ ሚስትን ለመግደል እንዴት ትሞክራለህ ስትል ትጮኻለች። ንጉስ ቾልጆንግ ቦንግ የእሱን ሚስጥር ጨርሶ እንዳላወቀች የሚረዳው ያኔ ነበር። እሷም በቁጣ እኔ ካንተ ደካማ ስለሆንኩኝ ነው በእኔ ላይ እጅህን ለማንሳት የደፈርከው ስትል ትጮኻለች። እነዚህ ቃላት ንጉስ ቾልጆንግን በጥልቀት ይጎዱታል። በጣም ደካማ በሆነችው ንግስት ላይ ጥቃት የሰነዘረባት ምክንያት
ኃያላን የሆኑትን ለመጋፈጥ በራሱ ላይ በቂ እምነት ስለሌለው መሆኑን በመገንዘብ በፍርሃት ይሸሻል። ከእንግዲህ ወዲህ ወራዳ ዘዴዎችን ላለመጠቀምና ጠላቶቹን በግልጽ ለመፋለም ይምላል። ይህም በእንዲህ እንዳለ ቦንግ ካሁን በኋላ በዚህ አደገኛ የቤተ መንግስት ሴራ ውስጥ መሳተፍ አይፈልግም። እንዲሁም በተቻለ ፍጥነት ወደ አሁኑ ዘመን ለመመለስ ይሻል። ይሁን እንጂ በርካታ ቀናት ቢያልፉም ሐይቁ አሁንም አልሞላም ነበር። ቦንግ አገልጋዮቹን የሚቆጣጠራቸው ሰው ስለሌለ ስራ ፈተው መሆን አለበት ብሎ ያስባል። ስለዚህ የስራ ሂደት በግል ለመከታተል ራሱ ሐይቁ አጠገብ ይውላል። ከከፍተኛ ሙቀት የተነሳ ዋና ሼፍ ማልቦክ ጥሩ ቀዝቃዛ መጠጥ እንዲያዘጋጅ አገልጋዋን ይልካታል። ሼፉም እውነተኛዋ የምግብ አዘገጃጀት ችሎታዋን ለማሳየት በከፍተኛ በራስ መተማመን ስሜት ይዘጋጃል። በእርግጥም ቦንግ በመጠጡ በጣም ይረካል። ጠንክረው የሚሰሩትን አገልጋዮቹን በማየት ቦንግ ለእያንዳንዳቸው አንድ ሳህን መጠጥ እንዲዘጋጅ ሼፉን ያዛል። ሁሉም ሰው በንግስቲቱ ልግስና የተሞላበት ስጦታ መስጋይ ቢሆንም ሼፉ ግን በጣም ደክሞት ነበር። በኋላ ላይ ጊዜ ለማሳለፍ ሲባል አገልጋዩዋ ቦንግ ጥልፍ እንዲሰፉ የሐር ክር ታመጣለታለች። ይሁን እንጂ ጥልፉ መጥለፍ የማይችለው ቦንግ በሐር ክሩ ዘመናዊ ጨዋታዎችን ይጫወትበታል። ይበልጥ ጠንካራ የሆነ ክር በሚፈልግበት ወቅት ሶዮንግ ጥላውን የነበረውንና ሐሰተኛ ማንነት ይመጣል የሚል ጽሑፍ ያለበትን ጥልፍ በአጋጣሚ ያገኛል። ቦንግ ሲጠየቅ ሶዮንግ ወደ ሐይቁ ከመውደቋ በፊት በጣም በሐሳብ ትደክም እንደነበርና አንዳንዴም ያለምንም ምክንያት ታለቅስ እንደነበር ይረዳል። በዚህም ጊዜ ሶዮንግ ራሷን እንዳጠፋችና ጥልፉም የእሷ የራስ ማጥፊያ ማስታወሻ መሆኑን ወዲያውኑ ይገነዘባል። ይህ በእንዲህ እንዳለ አገልጋዮቹ በጣም ብዙ ውሃ በመቅዳታቸው ምክንያት ጉድጓዱ ይደርቃል። ምን ማድረግ እንዳለባቸው ግራ በመጋባትም መሬት ላይ በተስፋ መቁረጥ ስሜት ይቀመጣሉ። በኋላ ምሽት ላይ ቦንግ የጉድጓዱንም ውሃ ማለቁን ይረዳል። እሷም የሐይቁን ጥልቅ በግል ለመፈተሽ ታቅዳለች። ነገር ግን አገልጋዮቹ እንደገና ራሷን ለማጥፋት እየሞከረች እንዳይሆን በመስጋት በከፍተኛ ሁኔታ ይከለክሏታል። ቦንግ ምርጫ በማጣት ከእሷ ጋር እኩል ቁመት ያለውን አንድ አገልጋይ ወደ ውሃው ውስጥ እንዲገባ ታደርጋለች። በሚያሳዝን ሁኔታ ውሃው የሰውን አካል ሙሉ በሙሉ የሚያሰጥም ያህል ጥልቅ ባለመሆኑ አሁኑ ወደ አሁኑ ዘመን ለመመለስ አይቻላትም። በመሆኑም ቦንግ ለታላቋ ንግሥት ሶንወን ጣፋጭ ምግቦችን በማዘጋጀት የእሱን ልብ የማሸነፍ ጥረቷን ትቀጥላለች። መጀመሪያ ውድ የሆነውን ወተት በሙሉ ወደ ድስት ውስጥ ትገለብጣለች። ትክክለኛ የሆኑትን የምግብ ግብዓቶችንም በመጨመር አልፎ አልፎ ትቀምሳለች። በመቀጠልም ድንች በጥንቃቄ ወደ ድስቱ ውስጥ ትጨምራለች። ምግቡን በሳህን ላይ በሚቀርብበት ወቅት ቦንግ ይበልጥ ማራኪ እንዲሆን ምግቡን አዳዲስ አበቦች ታስጌጣለች። በውጤቱ በመርካትም ምግቡን ለታላቋ ንግሥት ሶንወን በግል ታቀርባለች። ታላቋ ንግሥት ሶንወን በምግቡ ቢደሰቱም ምግቡ በመቀዝቀዙና በመጠኑ በመድረቁ ምክንያት ፍጹም እንዳልሆነ ይናገራሉ። በተጨማሪ በሳህን ላይ በመፍሰሱ መልኩን አበላሽቶት ነበር። በዚህም ተስፋ የቆረጠችው ቦንግ በከበደ ልብ ወደ ቤተ መንግስቷ ትመለሳለች። በመንገድ ላይ እያለች ማሰቧን ትቀጥላለች። በመጨረሻም አንድ ብልህ ሀሳብ በአእምሮዋ ውስጥ ብልጭ ይላል። ቦንግ አንድ የጨርቅ ቁራጭ ትሰፋለች። አገልጋዩም ያንን ጨርቅ ከመመሪያዎቹ ጋር ለቤተ መንግስት መሐንዲሶች እንድታደርስላት ታዛለች። በቦንግ መሪነት መሐንዲሶቹ ምግብ ማድረሻ ይሰራሉ። በመቀጠልም ቦንግ ተከታታይ ጣፋጭ ምግቦችን ታዘጋጃለች። አገልጋዮቹም ምግቡን ለማድረስ አዲሱን ምግብ ማድረሻ እንዲጠቀሙ ታደርጋለች። ታላቋ ንግሥት ሶንወን ትኩስ ምግብ ሲቀበሉ ምንም ትፍ ሳያስቀሩ በሙሉ ይመገቡታል። በመጨረሻም ይህ የፈጠራ ስራ ስኬታማ ሆኖ ይገኛል። በድንገት ኃይለኛ ዝናብ መዝነብ ይጀምራል። የዝናብ ውሃ ሐይቁን ስለሚሞላው ቦንግ በጣም ያስደስታታል። በደስታ ብዛትም መንገድ ላይ ዳንስ ትጀምራለች። ንጉሥ ቾልጆንግ ይህንን አጋጣሚ ይመለከታል። የሷ ሕያው ተወዳጅ ገጽታም ልቡን ያናውጠዋል። ወደ እሷ ቀረብ ብሎ ጃንጥላ ይይዝላታል። ቀደም ሲል ስላደረገው የችኮላ ድርጊትም ይቅርታ ይጠይቃታል። ቦንግ እንግዲህ ግድ እንደማይሰጣትና እስከ ነገ ሁሉም ነገር ወደ ነበረበት እንዳይመለስ ታስረዳዋለች። ሆኖም ንጉሥ ቾልጆንግ ሁኔታው እንዲህ በቀላሉ ማለፍ እንደማይችል ይናገራል። ቦንግ በትዕግስት ማጣት ከፊቷ እንዲጠፋና ዳንሷን እንዳያስተጓጉልባት ትነግረዋለች። ንጉሥ ቾልጆንግ በእሷ ጨዋነት የጎደለው ባህሪ በመበሳጨት ጥሏት ይሄዳል። ሌሊቱ ያልፋል። ሐይቁም ቀስ በቀስ በውሃ ይሞላል። ቦንግ በዝምታ ከክፍሏ ወጥታ ለአገልጋዮቿ የመጨረሻ ስንብት ታደርጋለች። በከፍተኛ ተስፋ ወደ ሐይቁ ዳርቻ ትራመዳለች። ስሟንም በአንድ ድንጋይ ላይ ትቀርጻለች። ከዚያም ያለምንም ማቅማማት ወደ ሐይቁ ውስጥ ትዘላለች። የመታፈን አሰቃቂ ስሜት ይሰማታል። ልክ በዚህ ጊዜ ንጉሥ ቾልጆንግ ወደ እሷ በዋና ይመጣል። ከተለያዩ በኋላ የንግስቲቱን እንግዳ ባህሪ በማስታወስ ዛሬ ምሽት እንደገና ራሷን ለማጥፋት ልትሞክር እንደምትችል በድንገት ይገነዘባል። በድንጋጤ ወደ ሐይቁ በፍጥነት ያመራል። በእርግጥም የንግስቲቱን ንብረቶች ያገኛል።
ቦንግ እቅዷን እንዳያበላሽባት በመስጋት እንዲወጣ በምልክት እጇን ታውለበልባለች። ሆኖም ንጉስ ቾልጆንግ አየር ያጣ መስሎት ወደ ዳርቻው ይጎትታታል። ሁኔታውን ማስረዳት ያልቻለው ቦንግ እንደገና ወደ ሐይቁ ለመስመጥ ይሞክራል። ንጉስ ቾልጆንግ በፍጥነት በመከላከል ወደፊት ማንኛውም ጥያቄዋን ለመፈጸም ቃል ይገባል። እነሱ በሚታገሉበት ወቅት አገልጋዮች ንግስቲቱን ይዘዋት ለመሄድ ይመጣሉ። ንጉስ ቾልጆንግ ግን ወደ ኋላ ቀርቶ በከፍተኛ ሰብ ተውጦ የረሳቸውን የሷን የራስ ፀጉር ማስያዣ በትኩረት ይመለከታል። ከዚህ በኋላ ቦንግ በጥልቀት ሲያስበው ወደ ኋላ በጊዜ የተመለሰበት ምክንያት ከሞት አፋፍ ስለደረሰ መሆኑን ይረዳል። ነገር ግን በድጋሚ ቢሞከር በእርግጥ ሊሞት እንደሚችል ስለፈራ አስተማማኝና ሰላማዊ መንገድ ለመፈለግ ይወስናል። ቦንግ ችግሩን ለመፍታት እንዲረዳ የሆነ አምላክ ለመጥራት በማሰብ ክፍሉን በሚያስፈራ ቀይ ቀለም ያዘጋጃል። ነገር ግን በድንገት አገልጋዋ በሩን በመክፈት ይህንን ሞኝነት የተሞላበት ድርጊት ታቋርጥበታለች። በዚህ የተበሳጨው ቦንግ ፍንጮቹን ለመፈለግ ወደ ሐይቁ ለማምራት ይወስናል። እሱ የሶ ቦንግ ነፍስ በራስ አካል ውስጥ እንዳለች ይጠረጥራል። እንዲሁም እሷ በየቦታው ወንዶችን ስታማልል በሀሳቡ ማውጠንጠን ይጀምራል። ይህ ሁኔታ ቦንግን ወደ እብደት ያደርሰዋል። እሷ እንድትመለስ ለማስገደድ ሲል የሶዮንግን አካል ለመጉዳት ይሞክራል። ነገር ግን አሁንም ሊሳካ አልቻለም። ይህ በእንዲህ እንዳለ የቤተ መንግስቱ ባለስልጣናት ንግስቲቱ ከስልጣን እንድትወርድ በጋራ ለንጉሱ አቤቱታ ያቀርባሉ። እሷን ሁልጊዜ ራሷን ለማጥፋት ትሞክራለች በማለት ይከሷታል። የሀገር እናት ለመሆንም ብቁ እንዳልሆነች ይናገራሉ። ለሁሉም ሰው አስገራሚ በሆነ ሁኔታ ንጉስ ቾልጆንግ ወዲያውኑ ለንግስቲቱ ጥበቃ በማድረግ ጥያቄዎቹን በቁርጠኝነት ውድቅ ያደርጋቸዋል። ከስብሰባው በኋላ ንጉስ ቾልጆንግ ቦንግን ፈልጎ በማግኘት ይቅርታ ለመጠየቅ ከፊቱ ይንበረከካል። እሱም ህይወቱ ሁልጊዜ በእሷ ቤተሰቦች እጅ እንደነበርና እሷም በዚያው ውስጥ የምትታገል ንጹህ ሰው መሆኗን ባለማስተዋሉ ይጸጸታል። ከእንግዲህ ወዲህ በእውነተኛ ፍቅር ሊንከባከባት ቃል ይገባል። ይህ ድንገተኛ መናዘዝ ለቦንግ ከፍተኛ መደናገጥ ስለፈጠረበት በቀጥታ ይሸሻል። መጥፎ ስሟን ለማደስ በማሰብ ቦንግ ስለ እሷ መልካም ወሬዎች እንዲሰራጩ ብዙ ወሬ የሚያወሩ ተሸካሚዎችን ይቀጥራል። ከዚያም በምግብ ማድረስ ንግዷ ላይ ትኩረት በማድረግ ጥልቅ ስነ ስርዓት ታዘጋጃለች። ልክ በዚህ ጊዜ ንጉሱ የታረቅንበትን ቀን ለማስታወስ የሚል ማስታወሻ ያለበት ውድ የሸክላ ተክል ይልክላታል። ይህ ሁኔታ ቦንግን የማቅለሽለሽ ስሜት እንዲሰማ ያደርገዋል። አሁን እሱ ትኩረቱን በሙሉ በስራው ላይ ብቻ በማድረግ እንደ ኤዲሰን ወይም እንደ ስቲቭ ጆብስ ታላቅ ሰው መሆን ይፈልጋል። ይህም በድንገት የመኖር ከፍተኛ ፍላጎት እንዲኖረው ያደርገዋል። ነገር ግን በሚቀጥለው ቅጽበት መሬት ላይ ይወድቃል። ሼፉም ትንፋሹም መቆሙን ያረጋግጣል። በአሁኑ ዘመን አንድ ሰው የቦንግን ኦክሲጅን ማስክ ያነሳዋል። ልቡም መምታቱን ያቆማል። እንደ ዕድል ሆኖ በሐኪሙ ከፍተኛ ጥረት ምክንያት ህይወቱን ብቻ ሳይሆን ነፍሱን መልሶ ያገኛል። ነገር ግን ምንም ያህል ቢጮህም ማንም ሊሰማው አልቻለም። ልክ በዚህ ጊዜ ሐኪሙ እሱ ምንም የሚያውቅበት ሁኔታ ላይ መሆኑን ሲናገር ሁኔታው ወደ ከፍተኛ ተስፋ መቁረጥ ውስጥ ይከተዋል። በኋላ ላይ ቦንግ ከፖሊስ እንደተረዳው እሱ ለሁሉም ነገር ተወቃሽ እየተደረገ ሲሆን ወንጀለኛው ደግሞ እሱን ለመግደል እየሞከረ ጸሐፊው ሃን መሆኑን ያውቃል። በሌላ በኩል ንጉስ ቾልጆንግ ንግስቲቱ ራሷን ስታ መውደቋን ሲሰማ ወደ ኩሽና በፍጥነት ይሮጣል። ከምርመራው በኋላ የንጉሳዊ ሐኪም እሷ በአደገኛ ሁኔታ ላይ እንደምትገኝ ይናገራል። ንጉስ ቾልጆንግ በምን አይነት ሁኔታ ንግስቲቱ መዳን እንዳለባት ወዲያውኑ ትዕዛዝ ያስተላልፋል። 108 የብር መርፌዎች ከተሰኩበት በኋላ በግዱ ወደ 1851 ዓመተ ምህረት ይመለሳል። ንጉስ ቾልጆንግ እፎይታ አግኝቶ ትንፋሹን ሲመልስ እሷ እንደገና ራሷን ስታ ትወድቃለች። በዚያ ሁኔታ ውስጥ ቦንግ እናቷን እየጠራች ታለቅሳለች። ንጉስ ቾልጆንግ የሞተችው እናቷን ናፍቃ መሆን አለበት ብሎ በመገመት ወደ ቤቷ እንድትመለስ ያደርጋል። በማግስቱ ጠዋት ስትነቃ ቦንግ ወደ አሁኑ ጊዜ ተመልሶ እንደሆነ ይፈትሻል። ነገር ግን አልተመለሰም። ይህንን ዕጣ ፈንታ በጭንቅላት ተቀብሎ ቀና ሲል ግን የሚያብረቀርቅ ወርቃማ ብርሃን ዓይኑን ይወጋዋል። በክፍል ውስጥ ያለው ነገር ሁሉ ከወርቅ የተሰራ ነበር። አገልጋዩ ገብታ ወደ ልቡ እስኪመልሰው ድረስ ቦንግ ለጥቂት ጊዜ ወደ ኢንካዎች ወርቃማ ስልጣኔ የደረሰ መስሎት ነበር። ይህ የሶዮንግ ቤት መሆኑን ሲረዳ ቦንግ አይቶት የማያውቀውን አባቷን እንዴት መጋፈጥ እንዳለበት ስላልገባው ይደነግጣል። እንደ ዕድል ሆኖ ግን የሱ ፈጣን ብልሃት ይህንን አስቸጋሪ ሁኔታ በጥሩ ሁኔታ እንዲወጣው ይረዳዋል። ይሁን እንጂ እዚህ ያለው የቅንጦት አኗኗር ከሱ ግምት በላይ ነበር። በቁርስ ሰዓት 20 አይነት የተለያዩ ምግቦችን መመገብ ብቻ ሳይሆን የግል ሜካፕ አርቲስትና የቅንጦት ልብስ ማስቀመጫ ክፍልም ነበረው። በግል የአትክልት ስፍራው ውስጥ በዝግታ እየተዘዋወረ ሳለ በድንገት አንድ የሚያውቀው መዓዛ ይስበዋል።
ያንን ማዛ ተከትሎ ወደ ዕቃው ማከማቻ ክፍሉ ያመራል። ክፍሉም ውድ በሆኑ ሀብቶችና በአንድ ሙሉ ሳጥን የወርቅ ብሎኮች የተሞላ መሆኑን ሲያይ በጣም ይደነቃል። የኔ የሚያብረቀርቅ ወርቃማ ሕይወት በማለት ከመገረም የተነሳ ለራሱ ይናገራል። ከዚያም አንድ የወርቅ ብሎክና አንድ የጨርቅ ቁራጭ አስቀርቶ የቀረውን ዕቃ ሁሉ ወደ ቤተ መንግሥት እንዲያመጡት አገልጋዩን ያዛታል። ልክ በዚህ ጊዜ አንድ አገልጋይ ንጉሡ መምጣታቸውን ለመንገር በፍጥነት ይገባል። ቦንግም እሱን ለመቀበል በግድ ወደ ውጭ ወሰዳል። ንጉሥ ቾልጆንግ አበቦቹን ይዞ ወደ እሷ ሲቃረብ ሱዮንግ ንግሥት ሆና የተሾመችበትን ትዕይንት በቦንግ አእምሮ ውስጥ ብልጭ ይላል። የፊቱን መልክ በአንድ ጊዜ ወደ ቀይ ቀለም ይለወጣል። ነገር ግን ቦንግ በፍጥነት ወደ ራሱ ይመለሳል። ሱዮንግን ከሰውነቱ ውስጥ ለማስወጣት በማሰብም ያንን የአበባ ዘለላ ለመጠቀም ይሞክራል። ይህ ሁሉ ቢሆንም ለንጉሥ ቾልጆንግ ያለውን መሳብ መቆጣጠር አልቻለም። ቦንግ የሱዮንግን ነፍስ በማንኛውም ጊዜ ልትመልሰው እንደምትችልና እሱ ደግሞ በሆስፒታል አልጋ ላይ ለዘላለም ተኝቶ ሊቀር እንደሚችል ያስባል። ልክ በዚህ ጊዜ በዮንግ ሳይጋበዝ ብቅ ይላል። ሁለቱ ወንዶች የአንዲትን ሴት ልብ ለማሸነፍ ሲሉ በመጠጥ ውድድር መፎካከር ይጀምራሉ። ቦንግ ይህንን የልጅነትና አሰልቺ ውድድር ያለምንም ረዳት በትዕግስት ይመለከታል። በመጨረሻም ሳይሰክር የቆየው እሱ ብቻ ነበር። በእውነቱ ንጉሥ ቾልጆንግ አንድ ተልዕኮ በሚስጥር መፈጸም ስላለበት መስከሩን ያስመስል ነበር። እዚህ የመጣበት ዋና ዓላማ የኪም ቤተሰብ የፈጸሙትን ወንጀል የሚያሳይ ማስረጃ ለማግኘት ነው። ለብዙ ዓመታት ታላቋ ንግሥት ሶንወን ስልጣናቸውን በመጠቀም ለቤተሰቦቻቸው ከፍተኛ ሀብት ሲያከማቹ ቆይተዋል። የሱዮንግ አባት ለጥንቃቄ ሲል ይህንን ሁሉ ነገር በአንድ መዝገብ ውስጥ በሚስጥር ይመዘግብ ነበር። ንጉሥ ቾልጆንግ ስልጣኑን መልሶ ለመያዝ እና የተበላሸውን ስርወ መንግስት ለማሻሻል የሚችለውን ያንን ምስጢራዊ መዝገቡን ሲያገኝ ብቻ ነው። ልክ በዚህ ጊዜ ፊቱን የሸፈነ አንድ ሰው በድንገት ብቅ ይላል። እሱም ያንን መዝገብ እየፈለገ ያለ ይመስላል። ሁለቱ ሰዎች በከፍተኛ ሁኔታ መዋጋት ሲጀመሩ ወደ መጸዳጃ ቤት እያመራ የነበረው ቦንግ ይህንን ትዕይንት በአጋጣሚ ይመለከታል። እሷም ማሰሮ አንስታ በፍጥነት ትወጣለች። ነገር ግን ባልታሰበ ሁኔታ የመታችው ንጉሥ ቾልጆንግን ነበር። ይህ ከፍተኛ ድምፅ የቢዮንግን ትኩረት ስለሳበው ንጉሥ ቾልጆንግ የመጣበትን ምክንያት ለመደበቅ ሲል ቦንግን በፍጥነት ወደ እሱ ስቦ በኃይል ይስማታል። በማግስቱ ጠዋት ቦንግ ስትነቃ ንጉሥ ቾልጆንግን ለመንካት እጇን ትዘረጋለች። ንጉሥ ቾልጆንግ ግን በድንገት አይኑን ይከፍታል። ይህም ሁኔታ በጣም ስለሚያስደነግጣት ወዲያውኑ ተንከባላ ከሱ ትርቃለች። የተመሰቃቀለውን ክፍል በመመልከት ቦንግ ሌሊቱን ሙሉ አብረው አስደሳችና ትኩስ የፍቅር ምሽት እንዳሳለፉ በስተት ታሰባለች። በእውነቱ ግን እሷ ተኝታ በነበረበት ወቅት ንጉሥ ቾልጆንግ መዝገቡን ለማግኘት ደግሞ ቢሞክርም ምንም ነገር ማግኘት አልቻለም ነበር። ታላቋ ንግሥት ሶንወን ማስደሰት የምትቀጥልበትን መንገድ ለመፈለግ ቦንግ ከቤተ መንግስት ውስጥ የሚሸጥ ልዩ ምግብ ለማግኘት ታቅዳለች። መጀመሪያ ላይ ንጉሥ ቾልጆንግ እንዲህ ያለውን ዝቅተኛና ተራ የህዝብ ምግብ ቢያንኳስሰውም በመጨረሻ ግን ምግቡን በከፍተኛ ጉጉትና በስግብግብነት ይበለዋል። በዚህ ቅጽበት በአቅራቢያ ያሉ የመንደሩ ነዋሪዎች ንጉሱን ብቃት የሌለው አቅመቢስ ነው በማለት ማሾፍ ይጀምራሉ። እሱ ከአሻንጉሊት ውጭ ምንም እንዳልሆነም ይናገራሉ። ይህንን የሰማው ንጉሥ ቾልጆንግ አንድ ማሰሮ አንስቶ ወደ እነሱ ቢጠጋም ከመናደድ ይልቅ እሱ ራሱ በራሱ ላይ በማሾፍ ከነሱ ጋር ይተባበራል። ስድቦቹ ይበልጥ እየበረቱ ሲሄዱና ነዋሪዎቹ ንጉሱ የከዳተኞችና የባንዳዎች ቤተሰብ አባል መሆኑን ጭምር ሲጠቅሱ ቦንግ በከፍተኛ ቁጣ ገንፍላ ትጋፈጣቸዋለች። እንዲሁም እሷ የንጉሱ ደጋፊዎች ክለብ አባል መሆኗን በይፋ ትናገራለች። በቤተሰቡ ላይ እንደገና ስድብ ሲሰነዝሩ ጠረጴዛቸውን በሙሉ እንደምትገለባበጥባቸው ታስጠነቅቃቸዋለች። እንደ ድል ሆኖ ንጉሥ ቾልጆንግ በዚህ ጊዜ ያስቆማታል። ያደረገችውም ነገርም ልባዊ ምስጋና ይገልጽላታል። ይህ በእንዲህ እንዳለ ታላቋ ንግሥት ሶንወን ቦንግ የምታዘጋጀው ምግብ በከፍተኛ ሁኔታ ናፍቀው ስለነበር ቦንግን ወዲያውኑ መልሰው በመጥራት ለቤተ መንግሥት ሼፎች የራሷን የላቀ ምግብ ዝግጅት ችሎታዋን እንድታስተምር ያደርጋሉ። ቦንግ ለሕዝብ የተለመደውን ተራ የሩዝ ሾርባ እንደ ምሳሌ በመጠቀም ተሰጥኦዋን ታሳያለች። በበሬ አጥንት ሾርባ የተሞላ አንድ ትልቅ ድስት በጥንቃቄ ታዘጋጃለች። የቅባቱን መጥፎ ጠረን ለማስወገድም እንቁላል ትጨምርበታለች። በመቀጠልም የእንቁላል ነጩን አረፋ ለማውጣት እንዲረዳት ለአንድ አገልጋይ መመሪያ ትሰጣለች። በመጨረሻም ጤናማ የሆኑ ምግቦችን በሩዙ ላይ ታስቀመጠች በኋላ የበሬውን አጥንት ሾርባ በላዩ ላይ ትገለብጠዋለች። ምግቡን በዚያ ባዘጋጀችው አረፋ ታስጌጣለች። ይሁን እንጂ ታላቋ ንግሥት ሶንወን መጀመሪያ እንዲህ ያለውን ተራ ምግብ ቢጸየፉትም በከፍተኛ ረሃባቸው የተነሳ አንድ ጉርሻ ለመቅመስ ይገደዳሉ። ለሁሉም ሰው አስገራሚ በሆነ ሁኔታ የምግቡ ጣዕም የእናታቸውን የልጅነት ትዝታ በውስጣቸው ያጨርባቸዋል። በታላቋ ንግሥት ሶንወን ፊት ላይ የሩዝ ፍሬዎች የተመለከተው ቦንግ የእሳቸውን ልብ ሙሉ በሙሉ ማሸነፍ መቻሉን ያውቃል።
እሱም ወዲያውኑ የንጉሱ ሐኪም በመጥራት ለቆዳ ተስማሚ የሆኑና ጥሩ መዓዛ ያላቸውን እጽዋት እንዲፈልግ ያዘዋል። ያንንም በመጠቀም ዘመናዊ የፊት ማስክ ይሰራላቸዋል። እንደተጠበቀው ይህ አዲስ የፈጠራ ዘዴ ታላቋ ንግሥት ሶሎን በጣም ያስደስታቸዋል። በመቀጠልም ቦንግ የታላቋ ንግሥት ሶሎን የቆዳና ፀጉር በግል ትንከባከባለች። ይህም በጣም ወጣት እንዲመስሉ ያደርጋቸዋል። በከፍተኛ ምስጋናና አድናቆት መሃል ታላቋ ንግሥት ሶሎን የራሳቸውን መቆጣጠር እስኪያቅታቸው ድረስ ይደሰታሉ። ቦንግ በቤተ መንግሥት ውስጥ ማንም ሊተካው የማይችል ትልቅ ቦታ ያገኛል። ከዚያ ብዙም ሳይቆይ ታላቋ ንግሥት ሶሎን ለቦንግ አዳዲስ ቁባቶች የመምረጥ እጅግ ከፍተኛ ኃላፊነት ይሰጡታል። ቦንግ እያንዳንዱ ልጃገረድ ጋር እጅ ለእጅ እየተጨባበጠ በመጀመሪያ እይታ በውስጡ ልዩ ስሜት የፈጠረባት ልጃገረዱ ብቻ ለይቶ ይመርጣል። በሚቀጥለው ጥቂት ቀናት ውስጥ ቦንግ ከእነሱ ጋር ጊዜ ያሳልፋል። አብረው ያወራሉ፣ ይጫወታሉ፣ እንዲሁም አንድ ላይ ሆነው ገንዳ ውስጥ ይታጠባሉ። እሱም አልፎ አልፎ ለእነዚያ ቆንጆዎች የራሱን ወንዳ ወንድ ማራኪነት ያሳያቸዋል። በምሽት ግን ቦንግ አልጋ ላይ የተገለባበጠ መተኛት ያቅተዋል። እሱም ለሶስቱ ቁባቶች 3 የፍቅር ደብዳቤዎች ለመጻፍ ይወስናል። አገልጋዩም እነዚህን ደብዳቤዎች ንጉሱ እንዳያይ በጥንቃቄ እንድታደርስ ያዛታል። ይሁን እንጂ ባልታሰበ ሁኔታ አንድ አደጋ ይከሰታል። 3ቱም የፍቅር ደብዳቤዎች በመጨረሻ በንጉስ ቾልጆንግ እጅ ላይ ይወድቃሉ። ከዛም ብዙም ሳይቆይ ቦንግ የጽሑፍ ምላሾቹን ያገኛል። የእጅ ጽሑፉን ምን ያህል ውብ እንደሆነ በመመልከት ይደነቃል። ሌሊት ሙሉ በደብዳቤዎቹ አማካኝነት ስሜታቸው ይለዋወጣሉ። ይሁን እንጂ ቦንግ እነዚህ ምላሾች በእውነቱ በንጉስ ቾልጆንግ የተጻፉ መሆናቸውን ጨርሶ አያውቅም ነበር። በማግስቱ ንጉስ ቾልጆንግ ባልተጠበቀ ሁኔታ ከንግስቲቱ ጋር ይገናኛል። እሷን በማየቱም በከፍተኛ ደስታ ይሞላል። ነገር ግን ንግስቲቱ እሱን ሙሉ በሙሉ ችላ በማለት ፊቷን አዙራ ትሄዳለች። ንጉስ ቾልጆንግ ግራ በመጋባት እሷን ለምን በቀንና በምሽት እንዲህ የተለያየ ባህሪ እንደምታሳይ ማሰብ ይጀምራል። ከጥቂት ቀናት በኋላ ንጉሱ አንድ ታላቅ የግብዣ ስነ ስርዓት ያዘጋጃል። ከመላው ሀገሪቱ የተወከሉ እንግዶችን ይጋብዛል። በሚያሳዝን ሁኔታ በግብዣው ቀን የቤተ መንግስቱ ምግብ አዘገጃጀት በድንገት ይታመማል። ይህም ኩሽናውን ያለ በቂ ሰው ያስቀረዋል። ቦንግ ይህን ሁኔታ ያስተውላል። የራሱንም እርዳታ ለማበርከት ይወስናል። እሱም በዝምታ ከግብዣው ሾልኮ በመውጣት በቀጥታ ወደ ኩሽና ያመራል። እዚያም ቦንግ በማከማቻ ክፍል ውስጥ የነበሩ ምግቦችን ግብዓቶችን በሙሉ ማበላሸታቸውን እና በዚያ ቀን መድረስ በነበረባቸው አዳዲስ ግብዓቶች ደግሞ ጨርሶ አለመምጣታቸውን ይገነዘባል። ካለው ውስን አማራጭ የተነሳ ቦንግ አዲስ የፈጠራ ዘዴ ከመጠቀም ውጭ ሌላ ምርጫ አልነበረውም። በድንገት አንድ ቀላል ግን በጣም ጣፋጭ የሆነ የጎዳና ላይ ምግብ በአእምሮ ውስጥ ብልጭ ይላል። እሱም ድንቹን ይልጣል። በእንጨት ዘንግ ላይ በጥንቃቄ ካደረገው በኋላ በዘይት ውስጥ ይጠብሰዋል። መጀመሪያ ላይ እንግዶቹ የመጀመሪያውን ምግብ ሲመለከቱ በንጉሳዊ ግብዣ ላይ ይበልጥ የቅንጦት ምግብ ይጠብቁ ስለነበር ብዙም አልተደሰቱም ነበር። ይሁን እንጂ አንዲ ያንን ለየት ያለ ምግብ ቀምሰው ሲያዩት በሚያስደንቀው ጣዕሙ በመገረም አይኖቻቸው በአድናቆት ይበራሉ። በወጥ ቤት ውስጥ ምንም አይነት ስጋ ባለመኖሩ ምክንያት ቦንግ አዲስ ፈተና ይጋፈጥበታል። ለሁለተኛው የምግብ አይነት ባቄላዎቹን በመጠቀም በአዲስ ፈጠራ የአትክልት በርገር ያዘጋጃል። በቲማቲም መረቅ አጅቦም ያቀርበዋል። ቦንግ በራሱ የፈጠራ ስራ በመርካት ምግቡን ማክዶናልድስ በማለት ይሰይመዋል። በዘመናዊ ማክዶናልድስ መነሻነት የተሰራው ይህ ምግብ ልክ እንደ ቺፕሱ ሁሉ በግብዣው ላይ የነበሩት እንግዶች በሙሉ ያስደምማል። ለመጨረሻ የምግብ አይነት ደግሞ ቦንግ ጄሊ በመጠቀም አዲስ የፈጠራ ጣፋጭ ምግብ ያዘጋጃል። ስሙንም ፎርቹን ጄሊ በማለት ይጠራዋል። እንግዶቹ ጣፋጩ ምግብ ከተመገቡ በኋላ የዚያን ቀን የዕድል ትንባያቸውን ማንበብ ይችሉ ነበር። ይህ አዲስ የፈጠራ ሀሳብ የእንግዶቹን ፍላጎት በከፍተኛ ሁኔታ ይቀሰቅሰዋል። እነሱም የራሳቸውን ዕድል ለማንበብ በጉጉት ይጣደፋሉ። ምንም እንኳ መጀመሪያ ላይ አንዳንድ እንቅፋቶች ቢያጋጥሙም በቦንግ መሪነት የራት ግብዣው ታላቅ ስኬት ሆኖ ይጠናቀቃል። ከዚያ በኋላ ቦንግ በፍጥነት ተስማሚ ንጉሳዊ ልብስ ቀይሮ ወደ ግብዣው አዳራሽ ይመለሳል። በዚያ ቅጽበት ንጉሱ ልዩ የአደን ውድድር መጀመሩን ያውጃል። ውድድሩ በሴቶች መካከል የሚደረግ ፍልሚያ ቢሆንም ጨካኝ በሆነ ሁኔታ ግን እንደ አውሬ የታሰቡና የተለያዩ የእንስሳት ስሞች የተለጠፉባቸው አገልጋዮች ነበሩ። እንደ ዕድል ሆኖ ግን ቀስቶቹ ምንም አይነት ጉዳት እንዳያደርሱ ተደርገው በልዩ ሁኔታ የተዘጋጁ ነበሩ። ቦንግ እንዲህ ያለውን ሰብአዊነት የጎደለው ውድድር መታገስ ስላልቻለ ለማረፍ ሲል በዝምታ በአንድ ጸጥ ያለ ቦታ ይቀመጣል። በድንገት አንድ ቀስት በቀጥታ ወደ እሱ ይተኮሳል። ወርዋሪዋም የንጉሱ ተወዳጅ ቁባት ህዋጂን ነበረች። ህዋጂን በንጉሱና በንግስቱ መካከል እያደገ የመጣውን መቀራረብ ስታስተውል በውስጧ የቅናት ስሜት ተቀስቅሶ ነበር። እንዲያውም ንግስቲቱን ለመወንጀልና ለማጥመድ በማሰብ ከንግስት ዴቤ ጋር በሚስጥር ተባብራ ነበር።
ወደ ትዕይንቱ ስንመለስ ህዋጂን ያለምንም መቅማማት ቀስቱን ወደ ቦንግ ትተኩሳለች። ነገር ግን ቀስቱ የዛፉን ግንድ ይመታል። ቦንግ በድንጋጤ ብዛት ትንፋሹ ቁርጥ ይላል። ይህች ውብ ሴት እንዲህ ያለ ጨካኝ ልብ አላት ብሎ ማመን ያቅተዋል። ከዚህም አደገኛ ቦታ በፍጥነት ለማምለጥ ቢፈልግም ህዋጂን ግን በህዝብ ፊት ከወረደችው በኋላ በትዕቢት ጥላው ትሄዳለች። ቦንግ በከፍተኛ ሁኔታ ተቆጥቶ ለመበቀል ቢወስንም ቀስት ተኩስ ላይ ደካማ በመሆኑ ሁኔታውን ይበልጥ አሳፋሪ ያደርገዋል። ይሁን እንጂ በአንድ አገልጋይ እርዳታ ቦንግ በመጨረሻ የውድድሩን የመጨረሻ ድል ይቀዳጃል። ግብዣው ወደ ማጠናቀቂያው ሲቃረብ ንጉስ ቾልጆንግ ዕጣን ለማጠንና የባርኮት ጸሎት ለማቅረብ ወደ ከፍተኛ መድረክ ያመራል። ባልታሰበ ሁኔታ ግን የዕጣን ማጠኛ ማሰሮ በኃይል ይፈነዳል። ንጉስ ቾልጆንግም በከባድ ሁኔታ ይቆስላል። ያለምንም መቅማማት ቦንግ ወደፊት በፍጥነት ቢሮጥም በአባቱ አማካኝነት ይከለከላል። በአካባቢው በአንድ ጊዜ ወደ ከፍተኛ ግርግርና ምስቅልቅል ይለወጣል። በዚያው ምሽት ቦንግ ንጉስ ቾልጆንግን ለመጠየቅ ይመጣል። ንጉሳዊ ሐኪም ንጉሱ አሁን ከህይወት አደጋ ቢተርፍም የመስማት ችሎታው ግን እንዳጣ ይነገረዋል። ቦንግ በሐዘን ልቡ በተሰበረበት ወቅት ህዋጂን ትመጣለች። አገልጋዮቹ በሙሉ ካባረረች በኋላ በተፈጠረው ነገር ሁሉ ንግስቲቱን ትወቅሳታለች። ይህ ሁሉ የኪም የቤተሰብ ሴራ እንደሆነ በማመን ቦንግ ከንጉስ እንዲርቅ ታስጠነቅቀዋለች። ቦንግ የሶዮንግ አጎት ኪም ከዚህ በስተጀርባ ሊኖር እንደሚችል ስለሚጠረጠር ምንም አይነት ክርክር ውስጥ አይገባም። ይልቁንም የሶዮንግ ትዝታ መልሶ ለማግኘት በዚህች ምሽት ምን እንደተፈጠረ ለማወቅ እንደገና ወደ ሐይቁ ዳርቻ ያመራል። በዚህ ጊዜ እሱ ከሶዮንግ ነርስ ጋር ይገናኛል። ትዝታዎችንም እንደ ጎርፍ ወደ አእምሮ ይፈሳሉ። ሶዮንግ ሁልጊዜ ንጉሱን ተወደው ነበር። የሱ ሚስት ለመሆንም ትመኝ ነበር። ይሁን እንጂ አጎቷ ኪምና ታላቁ ንግስት ሶንወን ንጉሱን በስውር እንድትሰልል ያስገድዷት ነበር። እምቢ ካለች ግን ህልሟ ጨርሶ እንደማይሳካ ይነግሯት ነበር። የገንዘብ አባቷ እንኳ ለገንዘብና ልዝና ሲል ጥሏት ነበር። መላው ህይወቷ በውሸት ላይ የተገነባ መሆኑን የተረዳችው ያኔ ነበር። ቦንግ እውነትን ካወቀ በኋላ ወደ ዳርቻው ለመዋኘት እየታገለ ይወጣል። ይህ መላው ቤተ መንግስት በጋራ በመሆን ሶዮንግን እንደገደሏት ይረዳል። በማግስቱ ታላቋ ንግስት ሶንወን የቤተ መንግስቱ ምክር ቤት ስብሰባ በግል ይመራሉ። ነገር ግን ለሁሉም ሰው ታላቅ ድንጋጤ በሆነ ሁኔታ ራሱን ስቶ የነበረው ንጉስ በታምር ነቅቶ ይገባል። ንጉስ ቾልጆንግ ከጥቂት ጊዜ በፊት የኪም ቤተሰቦች ፍንዳታ የሚያስከትሉ ቁሳቁሶች በህገወጥ መንገድ እየሰሩና እየሸጡ መሆናቸውን ደርሶበት ነበር። ስለዚህ ይህንን ፍንዳታ ራሱ ሆን ብሎ ያቀደው ነበር። እሱም የኪም ቤተሰብን በህዝብ ፊት ቀጣ። ታላቋ ንግስት ሶንወን ከስልጣናቸው እንዲወርዱም ጠየቀ። በሌላ በኩል ንጉሱ ወደ አእምሮ መመለሱን የሰማው ቦንግ በደስታ ብዛት እንባው ይፈሳል። ንጉሱ ቾልጆንግን መጋፈጥ ስለከበደው ራሱን ለማስከር ይሞክራል። በመጨረሻም አገልጋዋ የሰከረችውን ንግስት ወደ ክፍሏ ይዛ ታስገባታለች። ይህ በእንዲህ እንዳለ ንጉስ ቾልጆንግ የግብዣውን የምግብ ዝርዝር መልሶ በሚመረምርበት ወቅት በሂደቱ ሁሉ በሚስጥር የረዳቸው ንግስት መሆኗን ይረዳል። እሷን ሄዶ ለማየትም ፍጹም ሊታገስ አልቻለም። ይሁን እንጂ የሰከረው ቦንግ ንጉሱ የገዛ አገልጋዩን መስለው ስለተሳሳተ ከሱ ጋር ጥልቅና የጋለ የፍቅር ምሽት ያሳልፋል። በማግስቱ ጠዋት ቦንግ ሲነቃ ጥልቅና አስከፊ ስህተት መስራቱን ተረድቶ በከፍተኛ ድንጋጤ ይዋጣል። ባለፈው ምሽት የተፈጠሩት የፍቅር ትዝታዎች በሙሉ ልክ እንደ አስፈሪ ፊልም ወደ አእምሮ ይጎርፋሉ። ስለተፈጠረው ነገር ንጉስ ቾልጆንግን በጥብቅ ይጠይቀዋል። ንጉሱም እያንዳንዱን ዝርዝር ሁኔታ ቁልጭ አድርጎ ይገልጽለታል። ቦንግ በአእምሮ ጨርሶ ሊቀበለው ስላልቻለ ከክፍሉ እየሮጠ ይወጣል። ባለፈው ምሽት የሱን አካል ተቆጣጥሮ እንዲህ እንዳደርግ ያስገድደው የሶዮንግ ነፍስ እንደሆነ በግልጽ ያምናል። ስለዚህ ከንጉስ ቾልጆንግ ጋር ማንኛውንም አይነት ግንኙነት ማድረግ በጥብቅ መራቅ ይጀምራል። ወንድነቱንና ማንነቱን መልሶ ለማግኘት በሚያደርገው ጥረትም ደብዳቤዎቹን በስውር ሲልክለት ከነበረው የፍቅር አጋሩ ጋር ለመገናኘት ይወስናል። ነገር ግን እንደተለመደው ያ የፍቅር ደብዳቤ በድጋሚ በንጉሱ እጅ ይወድቃል። ሁለቱ ሰዎች ሲገናኙ ቦንግ በከፍተኛ ፍርሃት ተውጦ ነበር። ነገር ግን ንጉስ ቾልጆንግ እሷ የጻፈችው የፍቅር ግጥም ሲያነብላት ደብዳቤው በስህተት እንደደረሰው ትረዳለች። እሷም በቁጣ በህልሟ ሳይቀር ለምን ሁልጊዜ ከፊቷ እንደሚመጣና እንደሚያውካት በጥብቅ ተጠይቀዋለች። ንጉስ ቾልጆንግ በዚህ አባባል በከፍተኛ ደስታ ተሞልቶ በኃይል ያቅፋታል። ይህም የቦንግን ልብ በፍጥነት እንዲመታ ያደርገዋል። ከዚያ በኋላ ቦንግ በራሱ ላይ በከፍተኛ ጥርጣሬና ውዥንብር ይሞላል። ልክ በዚህ ጊዜ ታላቋ ንግስት ሶንወን ምግብ እንድትቀምስ ትጋብዛታለች። ቦንግ መጠጡን ሊጠጣ ሲል አንዲት ትንሽ አገልጋይ ልጅ በድንገት ብቅ ብላ ድንጋይ ተወረውርበታለች። ንጉስ ቾልጆንግ በፍጥነት ደርሶ ደህንነቷን በጥንቃቄ ይጠይቃል። ታላቋ ንግስት ሶንወን ግን ልጅቷ ወዲያውኑ ተይዛ ወደ እስር ቤት እንድትጣል ታዛለች። በኋላ ላይ ንጉስ ቾልጆንግ ያ መጠጥ በከባድ መርዝ የተበከለ እንደነበር ለቦንግ ሚስጥሩን ይገልጽላታል።
ይህ ንግሥት ዴቢ በሁለቱ ወገኖች መካከል ታላቅ ጠብና ለመግባባት ለመፍጠር ሆን ብላ ያዘጋጀችው አደገኛ ሴራ ነው። ቦንግ ያቺ ትንሽ ልጅ ሕይወቷን ያተረፈችላት እውነተኛ ረዳቷ መሆኗን ተረድታ ንጉሥ ቾልጆንግ ልጅቷን ከሞት እንዲያድናት አጥብቃ ትለምነዋለች። በዚያ ምሽት ቦንግ በሚስጥር ወደ እስር ቤት በመሄድ ለልጅቷ ንጽህናዋን እንደምታስመሰክርና እንደምታስፈታት ቃል ትገባላታለች። ነገር ግን ቦንግ ምንም አይነት መፍትሄ ሳያገኝ በፊት ልጅቷ መርዝ እንድትጠጣ በግድ ትገደዳለች። ቦንግ ወደ ቦታው ሲደርስ ሁሉም ነገር አልፎ ልጅቷ ሕይወቷ አልፎ ነበር። ቦንግ ለልጇ ፍትህ ለመጠየቅና ለመጮህ ስትሞክር ንጉሥ ቾልጆንግ በጥብቅ ይከለክላታል። ቦንግ በከፍተኛ እንባና ቁጣ በሱ ላይ ብትጮህም ንጉሥ ቾልጆንግ ግን ፊቱን አዙሮ ለሷ አንድ ልዩ የሚስጥር መልእክት በእጁ ይሰጣል። ቦንግ ይህ ምልክት በመካከላቸው ያለ ልዩ የሚስጥር ምልክት መሆኑን ትርጉሙም ሁሉም ነገር ውሸት ነው ማለት እንደነበር ወዲያውኑ ታስታውሳለች። መልእክቱን ወዲያውኑ በመረዳት እያለቀሰችና የልጅቷን አስክሬን አቅፋ እየጮኸች የትወና ተግባሯን በጥሩ ሁኔታ ትቀጥላለች። በኋላ በዚያው ምሽት የንጉሱ ልዩ የውስጥ ጠባቂዎች የልጅቷን አስክሬን በስውር ወስደው ያድኗታል። ይህ በእንዲህ እንዳለ ቦንግ በቅርቡ ስለተፈጠሩ አደገኛ ነገሮች በሙሉ በጥልቀት ማሰብ ይጀምራል። ልክ በዚህ ጊዜ የሲዮንግ አባት መጥቶ ስለ ጠላቶቻቸው ተጨማሪ ፍንጮችን ይሰጠዋል። በመጨረሻም ቦንግ እሷን ሊገድሏት የፈለጉትን 3 ዋና ዋና ተጠርጣሪዎችን በግልጽ ይለያል። የሚያስደነግጥና አስደናቂ በቀል ራሷን ዝግጁ ለማድረግን እጅግ ማራኪና የሚያምር ልብስ ትለብሳለች። በመጀመሪያው ዙር ፍልሚያ ቦንግ የታወቀውን መጠጥ ለታላቋ ንግሥት ሶንወን አቅርባ እንድትጠጣው በእግር ትግፋፋታለች። ታላቋ ንግሥት ሶንወን መርዝ መኖሩን በመፍራት እንዳልጠማት በመናገር ትዋሻለች። ይህንን የተመለከተው ቦንግ መጠጡን በአንድ ጊዜ አንስቶ ራሱ ጠጥቶ ከጨረሰ በኋላ ከእንግዲህ ወዲህ ከሚመገቡት ከሚጠጡትና በሰውነታቸው ላይ ከሚቀቡት ነገሮች ሁሉ በከፍተኛ ጥንቃቄ እንዲያደርጉ በጥብቅ ያስጠነቅቃቸዋል። ሁለተኛው ዙር ፍልሚያ ቦንግ ንግሥት ዴቢ እሷን ለማጥመድ ሴራ እንደሸረበች ፊት ለፊት በግልጽ ትጋልጣለች። እንዲሁም ልጇን ገና በሕፃንነቷ በማጣቷ ምክንያት እንዲህ ያለ ጨካኝ ልብ ሊኖራት እንደቻለ በመጥቀስ ትከሳታለች። በመቀጠልም የዕጣን ማጠኛው በቁጣ ወደ መስዋዕትነት ጠረጴዛ ላይ በማወርወር ንግሥት ዴቢ ከእንግዲህ ወዲህ እንዳትደፍራትና እንዳትነኩሳት በጥብቅ ታስጠነቅቃታለች። ንግሥት ዴቢ በንግሥቲቱ እንዲህ ያለ ታላቅ ድፍረትና አለመታዘዝ ክፉኛ በትበሳጭም በዚያ ቅጽበትም ምንም አይነት እርምጃ ለመውሰድ አቅም ታጣለች። ሶስተኛው ዙር ፍልሚያ ቦንግ ለቁባቷ ህዋንጂን ሁልጊዜ ራሷን እንደ ተበደለችና እንደ ምስኪን ተጠቂ አድርጋ እንደምትቀርብና ይህም ሳታውቀው ወደ ጨካኝ አውሬነት እንደለወጣት በመናገር ታሾፍባታለች። ህዋንጂን መልኳን አይታ በቅናት ብዛት ምን ያህል ገጽታዋ አስቀያሚ እንደሆነ እንድታይ ትመክራታለች። ህዋንጂን በዚህ ንግግር በድንጋጤ ተውጣ ሚዛኗን አንስታ ወደ ሐይቁ ልትወድቅ ስትል ቦንግ በፍጥነት እጇን ይዛ ወደ አስተማማኝ ቦታ ትጎትታታለች። በዚህም ተግባሯ እሷ ከህዋንጂን የተሻለችና መልካም ሰው መሆኗን በተግባር ታስመሰክራለች። ይህ ታላቅ በቀል በተሳካ ሁኔታ ከተጠናቀቀ በኋላ ቦንግ ከፍተኛ የእርካታና የደስታ ስሜት ይሰማታል። በመቀጠልም ያንን ክፉ የኪም ቤተሰብ በጋራ ለመዋጋትና ለማጥፋት ከንጉሥ ቾልጆንግ ጋር ጠንካራ ጥምረት ለመፍጠር ታቅዳለች። በኋላ በዚያው ምሽት ቦንግ እንቅልፉ እምቢ ስላላት ስለ መጪው የውጊያ ስልቶች ከንጉሥ ቾልጆንግ ጋር ለመወያየት ትወስናለች። ነገር ግን ወደ ክፍሉ ስትገባ ንጉሱ ልብሱን እየቀየረ ሳለ በአጋጣሚ ትመለከተዋለች። ልቧ በከፍተኛ ፍጥነት መምታት ይጀምራል። እሷም በፍጥነት ፊቷን አዙራ ትወጣለች። ይሁን እንጂ ከጥቂት ጊዜ በኋላ ቦንግ አንድ ሳህን ኑድል ይዛ ወደ ንጉሱ ክፍል ትመለሳለች። ይሁን እንጂ ንጉሱ ቾልጆንግ ስራው ላይ በማተኮሩ ያንን ጣፋጭ ኑድል ለብቻው እየተመገበች ሌሊቱን ታሳልፋለች። ንጉስ ቾልጆንግ ግን ጠንካራና የማይበገር ሰራዊት ለመገንባት በማሰብ ወታደራዊ መጻሕፍትን በትጋት በማንበብና በማጥናት ላይ ያተኩራል። ቦንግ የታሪክ ሂደት በሰው ልጅ ፍላጎት ሊቀየር እንደማይችል ብታውቅም በእጇ ላይ አንድ ትልቅ ምስጢራዊ መሳሪያ ስላለ በመጨረሻ ይህንን ውጊያ በእርግጠኝነት እንደሚያሸንፉ ለንጉሱ በኩራት ትነግረዋለች። በማግስቱ ቦንግ ወደ ንጉሱ ቾልጆንግ ምስጢራዊ ወታደራዊ የስልጣን ካምፕ በመሄድ ወታደሮቹ ቦምቦችና ጥይት መከላከያ ልብሶችን እንዴት መስራት እንደሚችሉ በተግባር ታስተምራለች። በተጨማሪም ለልዩ ኃይል ሰራዊት የሚሆኑ ዘመናዊ የስልጠና ዘዴዎችን የምታካፍላቸው ሲሆን ንጉስ ቾልጆንግም አዲስ የሀገሪቱ ህገ መንግስት እንዲያረቅም ከፍተኛ እገዛ ታደርግለታለች። እዚያ ብዙም ሳይቆይ ቦንግ የገዛ አባቷ በከባድ ሁኔታ መታመሙን የሚገልጽ አስቸኳይ ዜና ይደርሳታል። በፍጥነትም ወደ ቤቷ ትመለሳለች። አባቷ ስለ እሷ ደህንነት በጥልቅ እንደሚጨነቅ በመግለጽ እሷን ለመጠበቅና ለመከላከል ማንኛውም አይነት መስዋዕትነት ለመክፈል ቃል ይገባላታል። ቦንግ ግን ከጠላቶች ተደብቆ መኖር ችግሩን ጨርሶ እንደማይፈታው ለአባቷ በማስረዳት ያንን ክፉ የጠላት ወገን በጋራ ለመዋጋት ለማጥፋት እንዲረዳት በጥብቅ ትጠይቀዋለች።
በማግስቱ የሲዮንግ አባት ያለውን ገንዘብና የምግብ እህል በሙሉ ለድሆች ያካፍላል። እንዲሁም የኪም ቤተሰብን ወንጀል ሙሉ በሙሉ ሊያጋለጥ የሚችል አዲስ ምስጢራዊ መዝገብ ይጽፋል። ቦንግ ይህንን መዝገብ በመጠቀም ንጉስ ቾልጆንግ የአባቷን ሕይወት እንዲምርላት ለመጠየቅ ተስፋ ታደርጋለች። ንጉስ ቾልጆንግም አባቷ ወንጀሉን የሚያሳዩ ማስረጃዎችን ለማሰባሰብ እስካገዘ ድረስ ደህንነቱ የተጠበቀ እንዲሆን እንደሚያደርግ ቃል ይገባላታል። እቅዳቸው በጥሩ ሁኔታ እየገሰገሰ ባለበት ወቅት ቦንግ በድንገት ነፍሰ ጡር መሆኗን ትረዳለች። ይህ ያልተጠበቀ ዜና በቤተ መንግስት ውስጥ ያለው ሰው ሁሉ በከፍተኛ ደስታ ይሞላል። ቦንግ ግን ወደ ጥልቅ ተስፋ መቁረጥ ውስጥ ይወድቃል። እሱ እንደ አንድ ወንድ እንዲህ ያለ የማይታመንና እንግዳ ዕጣ ፈንታ ይገጥመኛል ብሎ በጭራሽ አስቦ ያውቀው ነበር። ይባስ ብሎም ቦንግ በየቀኑ የቅድመ ወሊድ የትምህርት መከታተል ያለባት ሲሆን ኑድል መብላትም ሆነ አልኮል መጠጣት በጥብቅ ይከለከላል። እንዲህ ያለውን አሰቃቂና አሰልቺ ህይወት መታገስ ስላልቻለች ወለል ላይ ተቀምጣ ያለማቋረጥ በምሬት ታለቅሳለች። ንጉስ ቾልጆንግ ይህንን ዜና ሲሰማ ቦንግ ዘና እንድትል ወዲያውኑ ወደ ውጭ ይዟት ይወጣል። ልጃቸው ያለምንም እንቅፋት ዙፋኑን እንዲወርስ ለማድረግ ሲል በጆሰን ስርወ መንግስት ውስጥ ያለውን ብልሹ አሰራርና ሙስና በሙሉ እንደሚያጠፋው ቃል ይገባላታል። ይህንን ስትሰማ ቦንግ በአእምሮዋ ውስጥ በድንገት አዲስ ብርሃን ይበራላታል። ልጇ የወደፊት ንጉስ የሚሆን ከሆነ እሷ ደግሞ የፈለገችው ነገር ሁሉ ለማድረግ የሚያስችል ከፍተኛ ስልጣን የሚኖራት እናት ትሆናለች። ይህን ሀሳብ በአእምሯ በመቅረጽ የቅድመ ወሊድ ትምህርት ማስታወሻ ደብተሯን ለማዘጋጀት በከፍተኛ ጉጉት ወደ ቤተ መንግስት ትመለሳለች። በሌላ በኩል ግን ንግስት ዴቢ ንጉስና ንግስቲቱ አብረው ያሳለፏቸውን ምሽቶች በሙሉ የፈጠራ ወሬ እንደሆኑ አድርጋ እንድታናፍስ አገልጋዩን ታዛለች። ይህ ወሬ በቤተ መንግስት ውስጥ ያለ ሰው ሁሉ ንግስቱ የያዘችው ልጅ የማን ልጅ እንደሆነ እንዲጠራጠሩ ያደርጋቸዋል። ይህንን መጥፎ ወሬ ለአንዴና ለመጨረሻ ጊዜ ለማስቆም በማሰብ ቦንግ ለንጉስ ቾልጆንግ ያላትን ፍቅር በጣም በሚያሳፍርና ግልጽ በሆነ የአካል አቀራረብ በህዝብ ፊት ታሳያለች። እንዲያውም አብረው ያሳለፏቸው ምሽቶች ምን ያህል ጥሩ እንደነበሩ ለቁባቶች በዝርዝር ትገልጽላቸዋለች። ይሁን እንጂ ወሬው መሰራጨቱን ቀጥሎ የቤተ መንግስቱን ከፍተኛ ባለስልጣናት ሳይቀር ይደርሳል። የኪም ቤተሰብን የዘመናት ስምና ዝና ለመጠበቅ ሲሉ ታላቋ ንግስት ሱንወን ንግስቲቱን ሙሉ በሙሉ ለማጥፋት ይወስናሉ። ይህንንም ከባድ ተግባር ለቢዮንግ ይሰጧታል። ቢዮንግ ግን የሚወዳትን ሴት ለመጉዳት ጨርሶ አቅም ስላልነበረው ይህንን እኩይ እቅድ ለንጉስ ቾልጆንግ ይነግረዋል። ብቸኛው መፍትሄ ንጉስ ቾልጆንግ በግል ዘምቶ ምስራቃዊ ዘራፊዎችን ማጥፋት እንደሆነ ይገልጽለታል። ምክንያቱም ለሀገሩ እየተዋጋ ያለን ንጉስ ሚስት ጥቃት መሰንዘር በህዝቡ ዘንድ ከፍተኛ ውግዘትን ስለሚያስከትል ወሬው ኃይሉን ያጣል። ንጉስ ቾልጆንግ ይህ ሁሉ በታላቋ ንግስት ሱንወን እና በቢዮንግ የተዘጋጀ አደገኛ ወጥመድ መሆናቸውን ጠንቅቆ ያውቃል። ነገር ግን የሚወዳትን ሚስቱን ገና ያልተወለደውን ልጁን ለመጠበቅ ሲል ያለምንም ማቅማማት ዘራፊዎቹን ለማጥፋት ለብቻው ይዘምታል። ቦንግ ይህንን አስቸኳይ ዜና ስትሰማ በፍጥነት ወደ ውጭ ትሮጣለች። ነገር ግን ልትደርስበት ስላልቻለች ከሩቅ ትመለከታለች። እሱ እንዲህ በችኮላ የሄደበት ትልቅ ምክንያት እንዳለ በእርግጠኝነት ትረዳለች። እንደተጠበቀውም ንጉስ ቾልጆንግ አንድ ገለልተኛ የበረሃ ተራራ መንገድ ላይ ሲደርስ የገዛ ጠባቂዎቹ እውነተኛ ማንነታቸውና ከዳተኝነታቸውን ያሳያሉ። ልክ በዚህ ቅጽበት ቢዮንግ በቦታው ብቅ ይላል። ንጉስ ቾልጆንግን ለግል ፍልሚያ ይሞግተዋል። ሁለቱም እኩል የሆነ ወታደራዊ ብቃት ነበራቸው። ንጉስ ቾልጆንግ ግን አጋጣሚ በመፈለግ ቢዮንግን ረግጦ ያርቀዋል። ለመኖርም ሲል በተስፋ መቁረጥ ስሜት ወደ ጫካ ያመልጣል። በመጨረሻ የህይወት መትረፊያ ዕድል ለመፈለግ ሲል አንድ ከፍተኛ ገደል ላይ ራሱን ወደ ታች ይወረውራል። ይህ በእንዲህ እንዳለ ቦንግ መጥፎ ስሜት በከፍተኛ ጭንቀትና ረፍት ማጣት ይሞላታል። የባህል ሕክምና መድኃኒቱን ከጠጣች በኋላ እንኳ እነዚህ ሁሉ አሰቃቂ ትዝታዎች ወደ አእምሮዋ እየጎረፉ ስለ አስቸገሯት ጨርሶ መተኛት አልቻለችም። ሀሳቧን ለመቀየርና ራሷን ለማዝናናት በማሰብ ቦንግ በትኩረት ጥልፍ መስፋት ትጀምራለች። ነገር ግን መርፌው ጣቷን በወጋት ቅጽበት እንባዋን መግታት አልቻለችም። በከፍተኛ ሁኔታ ታለቅሳለች። ከዚያ ብዙም ሳይቆይ አንድ እጅግ አሰቃቂ ዜና በቤተ መንግስት ይደርሳል። ንጉሱ ህይወቱ ማለፉ ይነገራል። የጠነሰሱት አደገኛ ሴራ በተሳካ ሁኔታ ከተጠናቀቀ በኋላ ታላቋ ንግስት ሱንወን የንጉሱን ሞት በከፍተኛ ጉጉት በይፋ ያውጃሉ። በ5 ቀናት ውስጥም አዲስ ንጉስ ወደ ዙፋኑ ለማውጣት ዝግጅት ይጀምራሉ። ቦንግ ግን ንጉስ ቾልጆንግ እንዲህ በቀላሉ ሊሞት ይችላል ብላ ለማመን ፍጹም ፈቃደኛ አልነበረችም። እሷም እንደ ተራ አገልጋይ በመልበስ በሚስጥር ወደ ቤተ መንግስት የለቅሶ አዳራሽ ተሽሎከሎከች። እዚያም በሳጥን ውስጥ ያለውን አስክሬን የንጉስ ቾልጆንግ እንዳልሆነ በሚስጥር ትደርስበታለች። ወደ ክፍሏ ከተመለሰች በኋላ ቦንግ ይህንን መልካም ዜና ወዲያውኑ ለታማኝ አገልጋዮቿ የምታበስር ሲሆን ለድግስና ስነ ስርዓቱን ሙሉ በሙሉ ለማበላሸት እቅድ ታወጣለች። በጠላቶች ዘንድ ምንም አይነት ጥርጣሬ እንዳይፈጠር ለማድረግ ሲል ቦንግ ፊቷ በጣም የገረጣና የደከመ እንዲመስል በሜካፕ ታስተካክላለች።
ከዚያም ወደ ልቅሶ አዳራሽ በመሄድ በተስፋ መቁረጥ ስሜት በከፍተኛ ሁኔታ ታለቅሳለች። በመጨረሻም አገልጋዮች የደከመችውን ንግሥት በፍጥነት ደግፈው ወደ ክፍሏ ይመልሷታል። በዚያው ቀን ዘግየት ብሎ ቦንግ ቀደም ብሎ ያዘጋጀውን የጉዞ ሻንጣ አውጥቶ ንጉሱን በግል ፍለጋ ለማግኘት ለብቻዋ ጉዞ ትጀምራለች። በሚያሳዝን ሁኔታ ግን ቢዮንግ በድንገት በቦታው ብቅ ብሎ መንገዷን ይዘጋባታል። ቦንግ እሱ ለብዙ ዘመናት በከፍተኛ ሁኔታ ሲወዳት የኖረችው ያቺ ሶዮንግ እንዳልሆነች ፊት ለፊት በግልጽ ትናዘዛለች። ይህን እውነታ በተግባር ለማስመስከርም ያለምንም ማቅማማት በቀስታ እግሩን ትመታዋለች። ቢዮንግ የእሷን ቃላት በእርግጠኝነት ማመን የቻለው ያኔ ነበር። ምክንያቱም እውነተኛዋ ሶዮንግ በእሱ ላይ እንዲህ ያለ ጨካኝ እርምጃ በጭራሽ አትወስድም ነበር። ቦንግ ከቅጥሩ ግንብ ላይ ዘላ ስትወርድ እሷን በታማኝነት ሲጠብቋት የነበሩትን አገልጋዮቿን በአጋጣሚ ታገኛቸዋለች። እነሱም ንግስቲቱ ይህንን ከባድ አደጋ ለብቻዋ እንድትጋፈጥ ጨርሶ እንደማይፈቅዱ በመግለጽ አብረዋት ለመጓዝ በጽኑ ይከራከራሉ። በመጨረሻም ቦንግ የእነሱን ልባዊ እርዳታ ለመቀበል ትስማማለች። አንድ ሙሉ ቀንና ሌሊት ከፍተኛ ፍለጋ ካደረጉ በኋላ እንኳ ቦንግ ስለ ንጉሱ ቾልጆንግ ምንም አይነት ፍንጭ ማግኘት አልቻሉም ነበር። ሶስቱም በከፍተኛ ሁኔታ ደክመው ለጥቂት ጊዜ ለማረፍ ሲዘጋጁ በድንገት አንድ የቤተ መንግስት የጦር ጠባቂዎች ቡድን በዙሪያቸው ከበው ደርሱባቸዋል። ይህንን ሁኔታ ስትመለከት እመቤት ቾይ ጠላቶቹን በተስፋ መቁረጥ ስሜት ትከላከላለች። ነገር ግን እሷ ራሷ በከባድ ሁኔታ ትቆስላለች። በዚህ ጊዜ ሆዮንግ ቦንግን በፍጥነት ለማስመለጥ ወደኋላ ትጎትታታለች። ሆንግዮን በኋላ ላይ ቦንግን በአንድ አስተማማኝ ቦታ ላይ ከደበቀች በኋላ የቀሩትን አሳዳጆች ትኩረት ለመበተን ስትል ወደ ሌላ አቅጣጫ ትሄዳለች። ቦንግ ቀስቷን በምታነሳበት ቅጽበት ቢዮንግ አጠገቧ ቆሞ በድንገት ትመለከተዋለች። በከፍተኛ ሁኔታ ደንግጣ ትሮጣለች። በመጨረሻም አንድ ከፍተኛ ገደል ጫፍ ላይ መሮጫ ጥላ ትቆማለች። ቢዮንግ አንገቷን አንቆ በመያዝ እሷን በእውነት ማን እንደሆነች እንድትነግረው በጥብቅ ይጠይቃታል። ቦንግ በኃይል ትታገላለች። ቢዮንግ ግን እሷን ለመግደል ሙሉ በሙሉ የቆረጠ ይመስል ነበር። ድንገት ግን ሶዮንግ የእሱን ስም ስትጠራ የነበረው ትዝታ በአእምሮ ውስጥ ብልጭ ይላል። እሱም ወዲያውኑ ወደ አእምሮ በመመለስ ቦንግን ወደ ጎን ይወረውራታል። ብዙም ሳይቆይ የቤተ መንግስቱ የጦር ጠባቂዎች ወደ ቦታ ይደርሳሉ። ቢዮንግም ቦንግን ለመጠበቅና ለመከላከል ሲል ሰይፉን መዞ ይቆማል። እሱ ይህንን ለምን እንደሚያደርግ ቦንግ ባይገባትም በዚያ ቅጽበት ግን በእሱ ላይ ከመተማመን ውጭ ሌላ ምርጫ አልነበራትም። ለማምለጥ በሚሞክሩበት ወቅት ፊቱን የሸፈነ አንድ ገዳይ በድንገት ብቅ ብሎ መንገዳቸውን ይዘጋባቸዋል። ሁለቱም ወዲያውኑ በከፍተኛ ወታደራዊ ፍልሚያ ውስጥ ይገባሉ። ገዳዩ ንግስቱን ለመግደል ምቹ አጋጣሚ ቢፈልግም እሷን ለመጠበቅ ሲል ግን ቢዮንግ በከባድ ሁኔታ ይቆስላል። ቦንግ በከፍተኛ ቁጣ ተሞልታ ድንጋይ ወደ ገዳዩ ላይ ትወረውራለች። በመቀጠልም ቢዮንግን በፍጥነት ደግፋ በማንሳት አብራው ትሸሻለች። ይሁን እንጂ የቢዮንግ ቁስል ያለማቋረጥ እንደሚፈስ ስለነበር ለመንቀሳቀስ እንኳ በጣም ደክሞ ነበር። እሱም ይህንን ከባድ የክህደት ሴራ የጠነሰሱት የባለስልጣናት ሰዎች የያዘ ሚስጥራዊ ደብዳቤ ለቦንግ ይሰጣታል። ራሷን ለመጠበቅ እንድትጠቀምበትም ያዛታል። ቦንግ እሱን ጥላው ለመሄድ ፈቃደኛ ስላልነበረች መሬት ላይ ያለውን ደም በመሸፈን ትሞክራለች። ቢሆን ግን በፍጥነት እንድትሄድና ወደኋላ ዞር ብላ ጨርሶ እንዳትመለከት በጥብቅ ይማጸናታል። ልክ በዚህ ቅጽበት ገዳዩ እንደገና እያሳደዳቸው በቦታው ይደርሳል። ቢዮንግ እሱን ለመከላከል ባለው ኃይል ሁሉ ቢዋጋም በሚያሳዝን ሁኔታ ህይወቱ ያልፋል። ቦንግ በቦታው ላይ ሙሉ በሙሉ ተስፋ ቆርጣ ልቧ ቢሰበርም በተስፋ መቁረጥ ስሜት በኃይል ከመሮጥ ውጭ ምንም ልታደርግ የምትችለው ነገር አልነበረም። በህይወቱ የመጨረሻ ቅጽበት ውስጥ ስለ ሶዮንግ የነበሩ ውብ ትዝታዎች በቢዮንግ አእምሮ ውስጥ ይፈሳሉ። የፊቷን ገጽታ ለአንድ የመጨረሻ ጊዜ ለመዳሰስ በከፍተኛ ሁኔታ ቢመኝም ያንን ዕድል ግን ጨርሶ አላገኘውም ነበር። ይህ በእንዲህ እንዳለ ቦንግ በአንድ ትልቅ ዛፍ ጀርባ ተደብቃ ትንፋሿን ውጣ ትቆማለች። ገዳዩ አንድ ነገር ስለተሰማው ቀስ በቀስ ወደ ዛፎቹ አቅጣጫ ይራመዳል። እንደ ዕድል ሆኖ ግን እሱ ያየው ሌላ ዛፍ ነበር። ቦንግ በመጨረሻ እፎይታ አገኘች። የት መሄድ እንዳለባት ሳታውቅ ለበርካታ ቀናት በሸለቆ ውስጥ ብቻዋን ትንከራተታለች። በድንገት አንድ የችቦ ብርሃን ቀስ በቀስ ወደ እሷ ሲቀርብ ትመለከታለች። ቦንግ ግን ተይዛ ለመታሰር በመጠባበቅ በተስፋ መቁረጥ ስሜት በጉልበቷ መሬት ላይ ትወድቃለች። እንደ ዕድል ሆኖ ግን የመጣው ሰው ንጉስ ቾልጆንግ ነበር። እሱም በከፍተኛ ደስታና መናወጥ ውስጥ ሆኖ በጥብቅ ያቅፋታል። ቦንግን ያለባትን ከባድ ስቃይና ሐዘን በሙሉ በመውጣት በከፍተኛ ሁኔታ እያለቀሰች እቅፉ ውስጥ ትገባለች። ንጉስ ቾልጆንግ ከአለቱ ገደል ላይ ከወደቀ በኋላ አንድ የባህል መድኃኒት እጽዋት የሚፈልግ ሰው ህይወቱን እንዳተረፈለት እንዲሁም በሸለቆ ውስጥ በህይወት የተረፉት አገልጋዮቿን አግኝቶ እንዳዳናቸው በዝርዝር ያስረዳታል። በኋላ ላይ ሁለቱ አንድ ላይ ሆነው ወደ ወታደራዊ የጦር ሰፈር ይመለሳሉ። ቦንግ መጀመሪያ ሆንግ ዮንን በከፍተኛ ደስታ መናወጥ ውስጥ ሆና በኃይል ታቅፋታለች። በመቀጠልም እመቤት ቾይ ከጠላቶች እጅ እንዴት ሊያመልጡ እንደቻሉ በጥብቅ ትጠይቃታለች። እመቤት ቾይም
ያጠቃት የነበረው ወታደራዊ ብቃቱ በጣም ዝቅተኛ የነበረ በመሆኑ ለህይወት አስጊ ከነበረ ከባድ ምት እንደ ዕድል ሆኖ ለማምለጥ መቻሏን ትገልጻለች። በመጨረሻም ሶስቱም አብረው በመሆን ይተቃቀፋሉ። በማግስቱ ቦንግ በሰራዊቱ ከፍተኛ የስልጣናት ድምፅ ትነቃለች። ንጉስ ቾልጆንግ ባለስልጣናትን ግፍና በደል የደረሰባቸውን በርካታ ገበሬዎችን በጋራ እንደሰበሰበና ያንን የተበላሸ ሙሰኛ ስርወ መንግስት ከእነሱ ጋር በጋራ ሆኖ ለመዋጋት ማቀዱን በዝርዝር ያስረዳታል። ነገር ግን ነገ አዲሱ ንጉስ ወደ ዙፋኑ የሚመጣበት ስነ ስርዓት የሚከናወንበት ቀን በመሆኑ ቡድኑ ወደ ንጉሳዊ ቤተ መንግስት እንዴት መልሰው መግባት እንደሚችሉ የውጊያ ስልቶችን መወያየት ይጀምራሉ። ቦንግም አንድ ፍጹም የሆነ ድንቅ ፈጠራ ሀሳብ ታፈልቃለች። ታላቋ ንግስት ሶንወን በየቀኑ አዳዲስና ትኩስ ምግቦችን መመገብ ስላለባቸው በቤተ መንግስቱ ቅጥር ግቢ ውስጥ የምግብ ግብዓቶችን ለማጓጓዣነት የሚያገለግልና ሁልጊዜ ክፍት ሆኖ የሚቆይ አንድ ሚስጥራዊ በር አለ። እቅዱ ሙሉ በሙሉ ከተቀረጸ በኋላ መላው ቡድን ወዲያውኑ ወደ ተግባር ይገባል። ወደ ቤተ መንግስት በሚመለሱበት መንገድ ላይ ቦንግ የቢዮንግን አስክሬን በአጋጣሚ ታገኛለች። ለእሷ ላደረገው ታላቅ መስዋዕትነት ክብር ለመስጠትም በገዛ እጇ በጥንቃቄ መሬት ላይ ቆፍራ ትቀብረዋለች። ከዚያ ብዙም ሳይቆይ ቡድኑ የንጉሱ ቾልጆንግን ታማኝ ውስጥ ጠባቂዎች ያገኛሉ። የአንድ ሌሊት እረፍት ካደረጉ በኋላ ቦንግና ንጉስ ቾልጆንግ መጀመሪያ ወደ ቤተ መንግስት ለመግባት ይወስናሉ። ትኩስ የምግብ ግብዓቶችን ጭኖ ወደ ቤተ መንግስት እያመራ ያለን አንድ የጭነት ጋሪ መንገድ ላይ ያስቆማሉ። የሚነዳው ሰውም በጋሪው ውስጥ በሚስጥር እንዲደብቃቸው ያስገድዱታል። ልክ በዚህ ቅጽበት ኪም ለአንዱ ታማኝ ገዳይ ረጅም ርቀት የሚተኩስ ጠመንጃ በመስጠት ንጉሱን ባየው ቦታ ሁሉ ወዲያውኑ በጥይት እንዲመታው በጥቅ ያዘዋል። በኋላ ላይ ያ የጭነት ጋሪ ወደ ቤተ መንግስት ቅጥር ግቢ ሲገባ በሁኔታው የተጠረጠረው ኪም ጋሪውን መንገድ ላይ ያስቆሟል። ጠባቂዎቹ ከፍተኛን ጥንቃቄ የተሞላበት ፍተሻ ቢያደርጉም ምንም አይነት እንግዳ ነገር ማግኘት አልቻሉም ነበር። ነገር ግን ኪም አሁንም ባለመተማመን ሰይፉን መዞ ወደ ጋሪው ውስጥ በኃይል ይወገዋል። እንደ ድል ሆኖ ግን ቦንግና ንጉስ ቾልጆንግ በሌላኛው የጭነት ጋሪ ውስጥ ተደብቀው ስለነበር ያለምንም አደጋ ወደ ቤተ መንግስት በሰላም ለመግባት ይሳካላቸዋል። በድንገት አንድ ቦምብ በቀጥታ ወደ ቤተ መንግስቱ ግንብ ላይ እየበረረ መጥቶ ይወድቃል። የቤተ መንግስቱ የጦር ጠባቂዎች በከፍተኛ ሁኔታ ይደነግጣሉ። ነገር ግን በእውነቱ ያ የተወረወረ ቦምብ ተራ የጭስ ቦምብ ብቻ ነበር። ተጨማሪ የጭስ ቦምቦች ተከታትለው ይወድቃሉ። ይህም መላውን አካባቢ ወደ ከፍተኛ ግርግርና መስቀልቅል ይከተዋል። ሰራዊቱ ይህንን ምቹ አጋጣሚ በመጠቀም ፈጣን ጥቃት መሰንዘር ይጀምራሉ። ወደ ንጉሳዊ ቤተ መንግስትም ሰብረው ይገባሉ። በሌላ በኩል ንጉስ ቾልጆንግ እና ቦንግ የውጊያ ልብሶቻቸውን ለብሰው በቀጥታ ወደ ስነ ስርዓቱ አዳራሽ ያመራሉ። ነገር ግን በአንድ የቤተ መንግስት ጠባቂዎች ቡድን አማካኝነት መንገዳቸው ይዘጋባቸዋል። በዚህ በጋለና ከባድ ፍልሚያ ውስጥ ቦንግ በአየር ላይ እየበረረ የመጣን አንድ ስለታም ጩቤ ለጥቂት ታመልጣለች። እሷም በከፍተኛ ጥንቃቄ ጠላቶቿን መምታት ትጀምራለች። በድንገት የቤተ መንግስቱ ታላቅ ደወል በኃይል ይጮኻል። ታላቋ ንግስት ሶንወን ባልተሰቡ ድንገተኛ አደጋዎች ስጋት የንግስና ስነ ስርዓቱ ከተቀጠረለት ሰዓት ቀድሞ እንዲከናወን በጥብቅ አዘዋል። ንጉስ ቾልጆንግ በሁኔታው በከፍተኛ ሁኔታ ይጨነቃል። ነገር ግን ቦንግ ቀደም ብላ አስተማማኝ መጠባበቂያ እቅድ አዘጋጅታ ስለነበር ምንም አልደነገጠችም። ስነ ስርዓቱ ሊጠናቀቅ ጥቂት ሲቀረው ከፍተኛ የቤተ መንግስት ባለስልጣናት ንጉሳዊ ማህተሙ መጥፋቱን ሲረዳ በከፍተኛ ሁኔታ ይደነግጣል። እውነታው ግን ቦንግ ከንጉሳዊ ቤተ መንግስት ከመውጣቷ በፊት ታናሽ ወንድሟ ማህተሙን በስውር እንዲሰርቀው አዛው ነበር። ማህተሙን የት መደበቅ እንዳለበት ግራ የገባው ወንድሟ በእስር ቤት ታስረው ለነበሩ ለንጉስ ቾልጆንግ እጅግ ታማኝ ለሆነው የውስጥ ጠባቂዎቹ አሳልፎ ይሰጣቸዋል። በቤተ መንግስት ውስጥ ያለው ሰው ሁሉ ማህተሙን በመፈለግ ላይ ተጠምዶ ባለበት ወቅት ንጉስ ቾልጆንግ እና ቦንግ ከዋናው አዳራሽ ውጭ ይደርሳሉ። በቦታው ላይ ለምን ሰው እንደሌለ እያሰቡ ሳለ ቦንግ በሩቅ ርቀት ላይ ያነጣጠረውን ገዳይ በአጋጣሚ ትመለከታለች። ያለምንም ማቅማማትም ጥይቱን ለመከላከል ራሷን ከፊት ታስቀድማለች። ገዳዩ ለሁለተኛ ጊዜ ተኩሳል። በዚሁ ጊዜ ጥይቱ ንጉስ ቾልጆንግን በቀጥታ ደረቱ ላይ ይመተዋል። ልክ በዚህ ቅጽበት የንጉሱ ታማኝ የውስጥ ጠባቂዎች በቦታው ይደርሳሉ። ሁሉም በጋራ በመሆን ገዳዩን ያለምንም ምህረት ህይወቱን እንድታልፍ ያደርጋሉ። ይህ በእንዲህ እንዳለ ለሞት የተቃረበችው ቦንግ የንጉስ ቾልጆንግን እጅ ለመያዝ በተስፋ መቁረጥ ስሜት ትታገላለች። በዚህ እጅግ አስቸጋሪና ወሳኝ ቅጽበት ውስጥ የቦንግ ነፍስ በድንገት ወደ 21ኛው ክፍለ ዘመን ትመለሳለች። እሱ ንጉስ ቾልጆንግ በህይወት ተርፎ ደህንነቱ የተጠበቀ መሆኑን ለማወቅ በከፍተኛ ሁኔታ ይጓዛል። ነገር ግን ስልኩን በስውር ለመስረቅ የሚሞክርበት ወቅት በአጋጣሚ የትኛው የፖሊስ መኮንን ይቀሰቅሰዋል። ሌላው ምንም አይነት አማራጭ ስላልነበረው ህይወቱን አደጋ ላይ ጥሎ ከሆስፒታል በመሸሽ ስለ ጆንሰን ስርወ መንግስት ታሪካዊ መዛግብትን ለማንበብ በፍጥነት ወደ አንድ መጽሐፍ መደብር ያመራል።
በታሪክ መዛግብቱ መሰረት ቦንግ ወደ አሁኑ ዘመን በተመለሰበት በዚያው ቅጽበት የእውነተኛዋ ሶዮንግ ነፍስን በተመሳሳይ ሁኔታ ወደ ገዛ አካሏ ተመልሳ ነበር። እንደ ድል ሆኖ ሁለቱም ከልብሳቸው ውስጥ ጥይት መከላከያ ልብሶችን ለብሰው ስለነበር ከሞት ለመትረፍ ችለዋል። ልክ በዚህ ጊዜ ኪም በኃይል ጥቃት ሊሰነዝርባቸው ሲመጣ ሶዮንግ በእጇ ባለው ስለታም የራስ ፀጉር ማስያዣ ጭኑ ላይ በኃይል ትወገዋለች። ንጉስ ቾልጆንግ መልሶ ለመዋጋት ቢሞክርም መጀመሪያ ላይ በኃይል ከኪም ጋር ሊመጣጠን አልቻለም ነበር። የሚወዳት ሚስቱ በከፍተኛ ስቃይና ህመም ውስጥ ስትታገል የተመለከተው ንጉስ ቾልጆንግ በውስጡ ያለው የውጊያ መንፈስ እንደገና ይቀጣጠላል። የኪምን ሰይፍ መጥቶ በኃይል ይሰባብረዋል። ኪም ሞቱን በዝምታ በመጠባበቅ አይኖቹን በጥቅ ይዘጋል። ነገር ግን ንጉስ ቾልጆንግ እሱን ጨርሶ አልገደለውም። ምክንያቱም ለእሱ የሚገባው እውነተኛው ቅጣት የቀረውን ህይወቱን ዘመኑን በሙሉ ያለምንም ክብርና ማዕረግ በውርደት ውስጥ እንዲያሳልፍ ማድረግ መሆኑን ስላመነበት ነው። ከዚያም ንጉስ ቾልጆንግ የሚስቱን አደጋ ለመፈተሽ በፍጥነት ይሮጣል። ሶዮንግ ግን መጀመሪያ የተነሳው ግጭትና መስቅልቅል ለአንዴና ለመጨረሻ ጊዜ እንዲጠናቀቅ በጽኑ ትገፋፋዋለች። ልክ በዚህ ቅጽበት የቤተ መንግስቱ የውስጥ ጠባቂዎች ንጉሳዊ ማህተሙን ይዘው በቦታ ይደርሳሉ። ንግስቲቱንም በጥንቃቄ ለመጠበቅ ቃል ይገባሉ። በመጨረሻም ንጉስ ቾልጆንግ ወደ ዋናው የቤተ መንግስት አዳራሽ በኃይል ሰብሮ በመግባት ዙፋኑን መልሶ ይቆጣጠራል። በሚያሳዝን ሁኔታ ግን ሶዮንግ በከፍተኛ የደም መፍሰስ የተነሳ ራሷን ስታ ትወድቃለች። በአንድ ሙሉ ሌሊት ከፍተኛ ጥረትና ትግል ምክንያት የንጉሳዊ ሐኪም እሷንም ሆነ የጽንሱን ህይወት ከሞት ለማዳን ይሳካለታል። ንጉስ ቾልጆንግ እጇን በጥብቅ በመያዝ በፎይታ ብዛት የደስታ እንባውን ያፈሳል። ከዚያም ብዙም ሳይቆይ ሶዮንግ ታላቋ ንግሥት ሱንወንን ለመጠየቅ ትሄዳለች። የእነሱ የስልጣን ዘመን ሙሉ በሙሉ ማክተሙን በይፋ ትገልጽላቸዋለች። እነሱም የቀረውን የህይወት ዘመናቸውን በሙሉ በአንድ ገለልተኛ ሩቅ በሆነ ቤተ መንግስት ውስጥ ተዘግቶባቸው እንዲኖሩ ትወስናለች። ወደ ክፍሏ ከተመለሰች በኋላ ሶዮንግ በከፍተኛ ድምፅ ይህ በጣም ደስ የሚል ስሜት ነው ስትል ከመደሰት የተነሳ ትጮኻለች። እንዲህ በከፍተኛ ድምፅ መሳደብና መጮህ ለውስጣዊ ማንነቷ ታላቅ እፎይታ ሰጥቷታል። ይህ በእንዲህ እንዳለ ንግስት ዴቢ በንግስቲቱ ላይ መጥፎ የፈጠራ ወሬዎችን በማናፈሷ ምክንያት እስር ቤት ትገባለች። ሙሰኞችና ከዳተኞች የቤተ መንግስት ባለስልጣናትን በሙሉ የሚገባቸውን ከባድ ቅጣት ያገኛሉ። ኪምም በህዝብ ፊት በጎዳናዎች ላይ እየተጎተተ እንዲዞርና በህዝቡ ዘንድ ከፍተኛ ውግዘት እንዲደርስበት ይደረጋል። ወደ አሁኑ ዘመን ስንመለስ ቦንግ ንጉስ ቾልጆንግ ሀገሪቱ በጥሩ ሁኔታና በፍትህ እንደመራ በታሪክ መዛግብት ውስጥ በመመልከቱ ከፍተኛ የደስታ ስሜት ይሰማዋል። ነገር ግን የንጉስ ቾልጆንግ ታሪካዊ ስዕል በሚመለከትበት ቅጽበት ንጉስ ቾልጆንግ እሱን እንዴት ያሳቀውንና ያስደሰተው እንደነበር በድንገት ትዝ ይለዋል። በትዝታው ልቡ በከፍተኛ ሐዘንና የናፍቆት ማዕበል ይመታል። ልክ በዚህ ቅጽበት የፖሊስ መኮንኖች በድንገት ከፊቱ ብቅ ይላሉ። ቦንግም በደመ ነፍስ በፍርሃት ለመሮጥ ይሞክራል። እነሱ ግን ወዲያውኑ ወደዚህ የመጡት እሱን ለመያዝ ሳይሆን ጥበቃ ሊያደርጉለት መሆኑን በዝርዝር ያስረዱታል። ከጥቂት ጊዜ በፊት ቦንግ የጻፊውን ሃን የሙስናና ብልሹ አሰራር ለህግ አጋልጦ የነበረ ሲሆን ይህም እሱን በኃይል እንዲያጠቁትና ወደ መዋኛ ገንዳ ውስጥ እንዲወረውሩት ምክንያት ሆኖ ነበር። እውነታው ግን ቦንግ በጊዜ ጉዞ ሂደት ውስጥ የንጉስ ቾልጆንግን ዕጣ ፈንታ ሲቀይር በዚያው መሃል የራሱንም የህይወት ዕጣ ፈንታ ጭምር ሙሉ በሙሉ ቀይሮት ነበር። በታሪኩ መጠናቀቂያ ላይ ቦንግ ስለ ጻፊው ሃን መታሰር የሚገልጸው ሰበር ዜና በቴሌቪዥን በትኩረት ይመለከታል። በመጨረሻም አንድ ትልቅ እውነታ ይረዳል። የራስን ህይወት ለመለወጥ በከፍተኛ ሁኔታ ከጣርክና ከደከምክ መላው ዓለምም ከአንተ ጋር አብረው ይለወጣል። ታሪኩ ዝጋ ያበቃል።